ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ዝግጅት አጠናቀን ብቅ ብለናል ወይም መተናል። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ አደርጋለሁኝ። የዛሬ ዝግጅታችን በተለይም በአገራችን ተጨባጭ ሁኔታ ወቅታዊ ጉዳዮችና እንደዚሁም በአማራ ፋኖ ትግል እንቅስቃሴና በሌሎችም ጉዳዮች ላይ ነው እንግዳ ይዤላችሁ ቀረብኩት። በዚህ ጉዳይ ላይ ሰፊ ልምድና እውቀት ያላቸው እንግዳችን ዛሬ ያብራሩልናል። በተለይም በአማራው ጉዳይ በሰብአዊ መብት ጉዳዮች ላይ በጣም በርካታ ጊዜያቶች በተለያዩ መገናኛ አውታሮች እንደዚሁም ደግሞ ፕራክቲካሊ ተግባራዊ ስራዎች ላይ በመሳተፍ ትልቅ አስተዋጽኦ ሲያበረከቱ የነበሩ ናቸው። የዛሬ እንግዳችን በዚህ በጋምቤላም በሶማሊያም በአማራም በተለያዩ አካባቢዎች የሰብአዊ መብት ጥሰት ሲደርስ ፈጥነው የሚደርሱና ጉዳዩ ለሚመለከታቸው አካላትም የሚያቀርቡ ናቸው። በእርግጥ በሙያቸው የባዮ ሴኩሪቲ ባለሙያ ናቸው። ፒኤችዲያቸውንም በዚሁ የሰሩ በጣም አክቲቭሊ ግን የፖለቲካ ሰውም ወይም ፓርቲ ውስጥ ባይገቡም የሀገራቸው ጉዳይ እያንገበገባቸው ሰፊ ስራ ሰርተዋል። ዛሬ ደግሞ በኢትዮጵያ ወቅታዊ ጉዳዮችና በተለይም በአማራው ጉዳይ ላይ የዲያስፖራውንና የፋኖን የጋራ ቁርኝትና አንድነት እንደዚሁም ደግሞ ሌሎች ጉዳዮችን እያነሳን እንነጋገራለን። የእናንተ ድርሻና ኃላፊነት ይህን ዝግጅት በተለይም ለጉዳዩ ለሚመለከታቸው ወይም ደግሞ ይህን ዝግጅት ለሚከታተሉ ሼር ማድረግ ነው፣ ላይክ ማድረግ ነው። እንደዚሁም አዳዲስ ተመልካች አድማጮቻችንም በተጓዳኝ ሰብስክራይብ እያደረጋችሁ ወዳጅ ቤተሰቦቻችን እንድትሆኑም በማክበር እንጋብዛችኋለን። አብረን እንቆይ ከዘውዱ ሾው ሚዲያ ጋር። በጣም አመሰግናለሁ። እንግዳችን ዶክተር ሰናይት ደረጀ ሰናይ በጣም አመሰግናለሁ። እንግዲህ በብዙ ኢትዮጵያኖች ዘንድ ትታወቂያለሽ። በተለያዩ መገናኛ አውታሮችም አክቲቭሊ በተለይም በዚህ በአማራ ጉዳይ ትሳተፊያለሽ እና ዛሬም እንግዲህ በድጋሚ ለሁለተኛ ጊዜ ዘውዱ ሾው ሚዲያ ላይ ጋብዘንሻል። ወቅታዊ ጉዳዮችን ባካበትሻቸው ልምዶችሽ እና እንደገና ቀጥታ ከስራዎችሽ ጋር በተገናኙ ጉዳዮችም አንዳንድ ነገሮች እንድታብራሪልን ከልብ አመሰግናለሁ። ለቃለ ምልልስ ፈቃደኛ ሆነሽ በመገኘትሽ ዶክተር ሰናይት። እሺ በጣም አመሰግናለሁ ዘውዱ ስለጋበዝከኝ። ልክ ነው፣ ይሄ ሁለተኛ ጊዜ ነው። እንኳን እንደገና በሰላም ተገናኘን። በጣም አመሰግናለሁ። እንግዲህ አንቺ የምትታወቂው በዚህ በሰብአዊ መብት ጉዳዮች ላይ ነው ሰፊ ስራዎች የምትሰሪው። በተለይም በተባበሩት የዓለም መንግስታት ጉዳይ የሚመለከታቸው አምነስቲ ኢንተርናሽናል፣ ሂውማን ራይትስ ዎች እና ሌሎችም በኢትዮጵያ የሚደረገውን የሰብአዊ መብት ጥሰት በተመለከተ ብዙ ስራ ሰርታችኋል። ወደኋላ መለስ ላድርግሽና ወደ ዋናው ጉዳያችን ከመግባታችን አስቀድሞ እስቲ ምንድን ነበር ስታደርጉ የነበረው? የዶክተር አብይ ካቢኔ ከመምጣቱ አስቀድሞ መሰሪያቸው በጣም ብዙ ስራዎች እንዳሉ አውቃለሁና እስቲ ትንሽ ለተመልካች አድማጮቻችን ብታካፍይልን። እሺ በጣም አመሰግናለሁ ዘውዱ፣ የበፊቱን ጊዜ አስታወስከኝ። እንግዲህ እኔ እዚህ ወደ ዩናይትድ ስቴትስ የመጣሁት 2015 ላይ ነው። ፒኤችዲን የሰራሁት ኒውዚላንድ ነው። ከዛ በፊት ማስተርሴን የሰራሁት ዩሮፕ ነው። ግን በመሀል ወደ ኢትዮጵያ ደግሞ ተመልሼ ሰርቼ ነበር የተወሰነ ጊዜ። ዩናይትድ ኔሽንስ ሰርቼ ነበር፣ ዩኤን ኦቻ እና ዩኤንዲፒ። በአብዛኛው ማለት ይቻላል በተለይ ወደ አማራው የዘር መጥፋት የደረሰ ታርጌቲንግ እንዳለ አተኩር የአማራው ጉዳይ ላይ መስራት የጀመርኩት እዚህ ዩኤስ ከመጣው በኋላ ነው። ያው ሞረሽ በሚባል ድርጅት የታተመ ትልቅ መጽሐፍ አለ፣ ሙሉቀን ተስፋው ያሳተመው የጥፋት ዘመን የሚል አለ። እሱና የ2016 አካባቢ ደግሞ
የነ ኮሎኔል ደመቀ ዘውዱ ጊዜ ትዝ ይላችኋል፣ ጎንደር ላይ የነበረው እንቅስቃሴ፣ ከዛ ወልዲያ፣ ከዛ ባህር ዳር ቀጥታ ህዝብ ቀጥታ ሲተኮስ የዛኔ እነሱ ተደራርቦ ያኔ በነበረ መረጃ ነው ሞር በአማራው ጉዳይ ላይ መረጃ እየኖረኝ የመጣው። ከዛ በፊት ግን በሰብአዊ መብት ጉዳይ ላይ በአጠቃላይ ዩኤን በምሰራ ጊዜ እንግዲህ ብዙዎች ታስታውሱ እንደሆነ የተቃዋሚ በይነመረብ እነዚህ ዌብሳይቶች ዝግ ነበሩ በህወሓት በአመራር ጊዜ እና የተለየ ዩኤን ውስጥ ወይ ኢዩ ወይ የተለያየ የራሱ ቪሳት ኮምፓውንድ ውስጥ የሚሰሩ ሰዎች የተለየ ቀጥታ መረጃ አላቸው እና አብዛኛው ሰው አሁን እዛ በምንሰራበት ጊዜ ጋምቤላኛኮች ላይ ይደረግ የነበረው ይሄ ታርጌትድ የሆነ ጭፍጨፋ ቀብሪ ዳሃር ላይ በመከላከያ ሶማሌዎች ላይ በብዛት ከሪሶርስ ጋር የተገናኘ ግን ታርጌትድ የሆነ ማሳክሮች ነው ይደረጉ የነበረው እና እዛው ላይ መረጃ ነበረን። ወደ ጎጃም አካባቢ ይሄ ማላሪያ ያለበት ቦታ ሰውን ወስዶ ማፍረስ፣ ዋግምራ አካባቢ ይሄ ታርጌት ስታርቬሽን የእርዳታ ምግብ እያለ ጎተራ ውስጥ ግን በስራ ብቻ ነው በጣም ወረዲ ደክመው የተዳከሙ የተራቡ ሰዎች ስራ ለምግብ ነው በሚል የሆነ ፖሊሲ ካልሰራችሁ አይከፈላችሁም ተብለው በቃ ላይክ በረሃብ ተፈናቅለው ተሰደው ወደ የአካባቢው ከተማ ወደ ባህር ዳር ወደ ጎንደር ይሄዱ ነበርና እንደዚህ አይነት ዳይሬክትድ የሆኑ እንትኖች በየአካባቢው አክሰስ ያመረጃ ስለነበረ እሱን ያው በራሱ በዩኤን ሲስተም ኮሚኒኬት ማድረግ እሱ ብቻ ሳይሆን ውጪ ይላሉ ሰብአዊ መብት ይሄንን ላይ ለሚታገሉ ድርጅቶች የውጭ ያሉ ኢትዮጵያም ከኢትዮጵያ ውጭ ያሉ በማካፈል እንግዲህ ለመንቀሳቀስ ሞክር ነበረ ግን በተደራጀ መልኩ ሳይሆን በተለያየ ጊዜ በመናገኘው መረጃ ከዛ ደግሞ ትዝ ይል እንደሆነ ከቅንጅት በኋላ በተፈጠረው ከፍተኛ የሆነ ተቃዋሚዎችን ታርጌት ማድረግ የታሳሪዎች ቤተሰቦች በከፍተኛ ሁኔታ ታርጌት ሊሆኑ ነበረ እና እነሱን መጠየቅ የእነሱን ጉዳይ መከታተል እነዚህን አይነት ነገሮች ሞር ከሰብአዊ መብቱ ጋር የተገናኘ ዳይሬክትድ የሆነ ስራ ሰራ ነበር ኢንቮልቭ አደረግ ነበር ከስራና ከትምህርት ውጪ ማለት ነው። ከዛ እዚህ ከመጣው በኋላ ግን ወደ ሚዲያ መውጣት ጀመርኩኝ። በጣም አመሰግናለሁ ዶክተር ሰናይት። እንግዲህ ገና በወጣትነትሽ ነው ወደዚህ በሰብአዊ መብት ጉዳዮች ላይ እንቅስቃሴ ያደረግሽውና ትልቅ ነገር ነው በእውነቱ። ብዙ ሴቶች ቀና ብለው መናገር በማይችሉበት ሁኔታ ያለ ባህል ነው ያለን የኢትዮጵያ ባህል በተለይም የሰሞኑ እንደዚህ ጫና ያለበት ነው። አንቺ እንደው ምናልባት ከቤተሰቦችሽ ፖለቲከኞች ወይም በሰብአዊ መብት ላይ የሚሰሩ ሰዎች አሉ እንደው ከምን ተነስተሽ ነው እንደዚህ በድፍረት ወደዚህ ስራ የገባሽ? ምክንያቱም ሙያሽ ቀጥታ ከዚህ ጋር የሚገናኝ አይደለምና እንዴት ልትገቢ ይቻለሽ? አሚን የስርዓቱ ከነበርንበት ከምናውቀው አንድ ኢትዮጵያ የምንኖርበት ይሄ የኔ ብቻ አይደለም። እዛ አዲስ አበባ ነው ተወልጄ ያደግኩት ሙሉ በሙሉ ማለት ይቻላል መታወቂያ ላይ ማንነቱን ማስፈር የፈለገ ሰው እኔ የማውቀው አልነበረም። በአካባቢ ተወልደን ስናድግ በእኛ ፒር የነበር ነው በአጠቃላይ ይሄ ስርዓት አጥፊ እንደሆነ አሚን ኦልሞስት ሶሳይቲ ያለበት ሶሳይቲ ነው አይደል እንትን የሚል ትክክል እንዳልሆነ ሁሉም ይገባዋል። አብዛኛው እኔ እስከማውቀው ድረስ ከየትኛውም እኔ የበዛን ጊዜ ኦፍ ኮርስ ኢህአዴግ በውስጥ ያደራጅ እንደነበረ ኦልማትል ማምናም በሚል የተለያየ ይሄ የራዲካላይዜሽን ስራ ምናምን ይሰሩ እንደነበረ በኋላ ነው ይሄ ወጣቶች ኮር ምናምን በሚል ወጣቶችን እንደሚመለምሉ በኋላ ነው ሞር ግልጽ እየሆነ የመጣው። ግን ከገቡ ሰዓት ጀምሮ አይ ቲንክ 11 ዓመት የነበረ ኢህአዴግ ሲገባ ለረጅም ጊዜ ይህንን ስርዓት አልተቀበለውም የአዲስ አበባ ህዝብ። ያው ብዙ የተለያየ ፍራክቸር እንዲያደርግ ተደርጓል። በኮንዶሚኒየም ስም እየተበታተነ ይሄ እድር እየተበተነ ህዝቡ ስርዓቱን እንዲቀበለው ከኑሮ መክበድ ከጊዜው መርዘም ዲሴንሲታይዝድ እየሆነ መጣ እንጂ ሳምሃው ሶሳይቲው አይ ቲንክ በአጠቃላይ የኢትዮጵያ ህዝብም እንደዚህ ነው የሆነ ይመስለኛል። ችግሮች እየበዙ ሲመጡና ዲሴንሲታይዝድ ፕሮግራምድ የሆነ ሲመጣ ግን የበለጠ ደግሞ ለዩኤን መስራቴ ምን ከፈተልኝ አብዛኛው ሰው በአጠቃላይ ይሄ በዘር መለያየቱን ባይወደውም ከከተማ ውጭ የሚደረገውን የሰብአዊ መብት ጥሰት የሰዎች በየቦታው
ያሉት አስከፊ ያኗኗር ብዙ ሰው አያውቅም ነበር። እውነት ለመናገር 97 መቶ ወጣቱ ራሱ እንዳለ ግልብጥ ብሎ እስከሚገደል ድረስ በተለያየ ቦታ ከወልቃይት ጀምሮ እስከ ቀብሪ ዳሃር የሚደረገውን በአኟክ የሚደረገውን በተለያየ ቦታ ይሄ በአፋር ይደረግ የነበር እነዚህ ነገሮች ሁሉ ሰው በደንብ አያውቀውም ነበር። ምክንያቱም በጣም ኮምፓርትመንታላይዝድ የሆነ ክሎዝድ ሲስተም ነው። የተቃዋሚዎች ጋዜጣ ምናምን ተዘግቶ ለረጅም ጊዜ ተዘግቶ ነበር። አይ ቲንክ መጀመሪያ ላይ ኢህአዴግ እንደመጣ ነበር ትንሽ ክፍት ስፔስ የነበረው እና ህዝቡ ብዙ እውቀት ስላልነበረው እዚህ የሰብአዊ መብት የሚሰሩ ኤንጂኦዎች የሚሰሩ ዩኤን ኤዩ ምናምን የሚሰሩ ሰዎች የራሱ ይሄ ኢንተርኔቱ ቀጥታ ከውጭ አክሰስ ስለሚሰጥ ሞር ተቃዋሚው ያለውን መረጃ የበለጠ ይኖረናል እና እሱ ትንሽ ሞር ገፍቶ የመውጣት እድል ይሰጣል። ግን በአጠቃላይ እኔ እስከማውቀው ድረስ አካባቢ የነበሩ ሰዎች ይሄንን ስርዓት እንደ ስርዓት የማያካሂደን ለሀገር መጥፎ እንደሆነ ሀገር አፍራሽ እንደሆነ እና ጠቅላላ የተቀበለው ማህበረሰብ አልነበረም ማለት ነው። ሪጋርድለስ ኦፍ ማንነት፣ ሃይማኖት ግን ያው እየቆየ በሄደ ቁጥር ሰው ዲሴንሲታይዝድ እየሆነ እየተከፋፈለ መጣ እና ያ ይመስለኛል። እኔ ፐርሰናሊ ግን በተለይ እንደዚህ አይነት መስሪያ ቤቶች መስራቴ በዛ ላይ ፍሮም ዴይ ዋን የስርዓቱ ተቃዋሚ የነበርኩ መሆኔ ይመስለኛል ሞር ወደ እንደዚህ አክቲቭ እንደሆነ ያደረገኝ እንጂ ከቤተሰብ እንደዚህ አይነት ውስጥ ኢንቮልቭመንት ለትለው ፖለቲከኞች ወይም ደግሞ ሰብአዊ መብት ላይ የሚሰሩ ሰዎች የሉም። በአጠቃላይ እንደ መርህ እኔ የማውቀው ጎረቤትም ቤተሰብ ማንም ይሁን ይሄንን ስርዓት የሚደግፍ የለም። ምክንያቱም not only አንቺ እንደዚህ አይነት ኢንቮልቭመንት ላይ ያለው ምክንያቱም አንዳንዴ ከአስተዳደር ከቤተሰብ ይጀምራል። ለምን ሰው ይቆጣል፣ ለምን እንደዚህ ይደረጋል በሚል የሚነሱ እሱ without a doubt በዚህ ስፔሲፊክ በዚህ ጉዳይ እንዴት አዋልኩኝ የሚለው ካልሆነ በስተቀር ሁሉ ጊዜ እንትኑን ይሄንን ላይክ whatever it is ለራስም ሰው ቢሆን በትክክል መፍረድ የሚለው በትክክል ከቤተሰብ ያገኘሁት አሴት ነው ብዬ ነው የማስበው። ምክንያቱም እኔ growing up እኔ ራሱ ለልጄ ተብሎ ለኔ ተዳልቶልኝ አያውቅም። እኔ አጥቼ ከተገኘው ያን አይቼ ነው ያደግኩት እና በጎረቤት በሰፈርና ያን መርህ ኦፍ ኮርስ ከቤተሰብ የወሰድኩት ይመስለኛል። እንዴት ነው ያዋልኩት የሚለው የራሴ ነው። ልክ ነው። በጣም አመሰግናለሁ። እንግዲህ እንደገለሽልኝ አሁን የ11 ዓመት ልጅ ነሽ። ኢህአዴግ ሲገባ በጣም በሚገርም ሁኔታ ኢህአዴግ ሲገባ ህጻናቶች የነበሩ ወይም ከዛ በኋላ የተወለዱት ናቸው አሁን እየቆጫቸው በኢትዮጵያ ጉዳይ ላይ በጣም አክቲቭ ሆነው እየሰሩ ያሉት። ከቀድሞዎቹ በጣም ትላልቆቹ ዝምታን መርጠው ግን ኢህአዴግ ዘረኝነት ቀደም እንዳልሽው የአዲስ አበባ ልጆች ምንም የሚያውቁት ነገር የለም። ከተለያዩ የኢትዮጵያ ግዛቶች የመጡ ሰዎች የሚኖሩበት ነው። ለዚህም ነው ዛሬ ወካይ እንኳን አጥተው እንደፈለገ ማንም እየመጣ አንዴ ከትግራይ አንዴ ከኦሮሚያ አንዴ ከምናምን ልክ የኢትዮጵያ ምንድነው የአዲስ አበባ ሰው የራሱ ሰው እንደሌለው ተደርጎ እንደፈለጉ ያደረጓቸው። ዛሬ ላይ ቆመሽ ስታዩ አዲስ አበባን እንደዚህ ብትንትኗን ለማውጣት የአዲስ አበባ ልጆች ያለመደራጀት፣ ጠንክሮ ያለመውጣት፣ በተጓዳኝም ደግሞ ከተለያየ ቦታ የሚመጡ ሰዎችን ዝም ብሎ የመቀበል የኔነት ስሜት ስለሚሰማው ነው የሚሉ ወገኖች አሉ። ግን እንዲህ አይነት አደጋ ውስጥ ገቡ። አንቺ አዲስ አበባ ልጅ ነሽ። ብዙዎቻችን ይሄ ጉዳይ ቆጨናል። የአዲስ አበባ ልጆች ዛሬ ጥበታት ነው። አብይ አህመድ በየጫካው ጥሏቸዋል። መኖር የማይችሉበት አንዱ ከአንዱ ጋር የማይገናኝበት ሁኔታ ተፈጥሯል። እንደምታውቂው አዲስ አበባንም አጥፍቷታል ይሄ ሰውዬ። ምን ይሰማሻል? እኔ አሚን በጣም ነው ማዝነው፣ ያሳዝነኛል። በዚህ ሂደት ውስጥ ኦፍ ኮርስ አዲስ አበባ ተወልጄ ባድግም ኮሌጅ የተማርኩት ወንዶ ገነት ነው። ስለዚህ አይ ቲንክ በ16 ዓመቴ ነው ማትሪክ የወሰድኩት። በ17 ፍሬሽማን ነበርኩኝ ስገባና መጀመሪያ ወንዶ ገነት ሲሄድ እድል አገኘሁኝ ከተለያየ ሀገሪቱ ክፍሎች የመጡ ሰዎችን ለማግኘት ማለት ነው። ከዛ በኋላ ደግሞ ወጥቼ የተለያየ ቦታ ለፊልድ ወጥቼ ስሰራ ውጭም ከሄድኩበት ሀገር በተለያዩ የመጡ ሰዎች ሳወራ እኔ ተወልጄ ስላደግኩበት እዛ የነበረንን ኤክስፒሪየንስ ተናገርኩ እንጂ በሚገርም ሁኔታ ተመሳሳይ ነው። ከጎጃም የሚምጡ ከጎንደር የሚምጡ ከጅማ የሚምጡ ከወለጋ የሚምጡ መጀመሪያ ላይ የነበረው ኤክስፒሪየንስ ሰው ዱብዳ እንደነበረበት ነው። ይሄ መታወቂያ ላይ ማንነት ይጻፍ የሚባለው የነበረው ነገር የገባኝ እኔ ኦፍ ኮርስ መጀመሪያ ባደግኩበት እኛ ሪጀክት እንዳደረግን ነው ማቀው። ሌላው ጋር የነበረውም በኋላ ነው ሳቅ ያየሁት እና የገባኝ ነገር የኢትዮጵያ ሕዝብ እንደ ስርዓት ይሄ ነገር
እንዲህ ይሆናል ብሎ ገምቶ አይመስለኝም። ስለዚህ እንደሆነ ክልሎቹ በቁጥር ነበር የተሰየሙት፣ በጎሳ ወይ በማንነት አልነበረም። በኋላ ግን ምን እየሆነ መጣ? በቃ ይሄ በመዝሙሩም በምኑም በጣም በቀላሉ እኮ መንገድ የምታየው እንደዚህ አይነት ነገር ፕሮግራምድ እንደሆነ የምታውቀው አጌንስት ህወሓት አንድ ላይ ታግሎ በተለይ በጣም ትዝ የሚለኝ ኦሮሞ ፕሮቴስት የሚል ሃሽታግ ነበር፣ አማራ ሬዚስተንስ የሚል ሃሽታግ ነበር። ያው ለውጥ የተባለው ጉድ ከመምጣቱ በፊት እና በጣም ብዙ የአማራ ልጆች እስር ቤት እየታሰሩ እስር ቤቱ ኦሮምኛ ነው የሚያወራው እስከሚባል ድረስ በጣም ብዙ በኦሮሞ ፕሮቴስት ምክንያት ኦሮሞ ልጆች የሚታሰሩ ስለነበር አንድ ላይ ነበር በጣም አድቮኬት የምናደርገው። አሁን የዛን ጊዜ በጣም ተጠንቅቀን አድቮኬት ስናደርግ ራሱ እንደዛ በመረረበት ሰዓት ይሄ ግድግዳ ግፉ እንደዚህ ማለት ነው የትግራይ ልጅ የተባሉ ገራፊዎች በሚሉበት ሰዓት ራሱ ተጠንቅቀን ህወሓትን እንጂ አድቮኬሲ ላይ ስንሰራ የትግራይ ህዝብንና ህወሓትን አንድ ላይ ቀላቅለን አናውቅም። እና ምክንያቱም ሁሉ ጊዜ የምንጠነቀቅ የነበረው ይሄ የመጣብን ጉድ የበለጠ ጥላቻ እያረገዘ እየወለደ እየጠፋ እንዳልመጣ ይህን የፈጠረውን ኢንተረስት ግሩፕ እና ክሊክ ለይቶ ምክንያቱም በጥንቃቄ ነበር አድቮኬሲ እንሰራ የነበረው። በተለይ እዚህ አማራ ባለሙያዎች ማህበር የተለያዩ ሌሎች ማህበሮች እንደዚሁም ከፍተኛ ያኔ ለውጥ ሊመጣ አካባቢ ከፍተኛ የሆነ እንቅስቃሴ እናደርግ ነበር። ይሄ ጄኖሳይዱንም ደግሞ በመዘገብ ጂፒኢ በሚል እንቀሳቀስ ነበር እና what happened በጣም የደነቀን ለውጡ ሊመጣ ሲል አካባቢ immediately ነገሮች እንዴት ኢንጂነር እንደሚሆኑ የምታውቀው አጌንስት ህወሓት በጣም ተሰብስቦ ይሰራ የነበረው አጀንዳ immediately የኦነግ የተወሰኑ ክፍሎች ከመጡ በኋላ እና ሌንጮ ባት የሆነ ወደ 5 እንትን የመጣው ፋክሽን ነው ከለውጡ በኋላ ሲገቡ ይልክ የቡራዩ ጭፍጨፋ ሀፕን ሊያደርግ ሲል ኤፕሪል ላይ አብይ ስልጣን ወስዶ እንግዲህ ሴፕቴምበር ላይ ነው 2018 ጭፍጨፋ የተደረገው። በአንድ ጊዜ ትርክት ተቀይሮ ነፍጠኛን እንግደል የሚል ነገር መጣ። እንግዲህ አስበው በመሃል ይሄ ነፍጠኛ ብለው ሲያስተምሩት የነበረው ኦነግ ማኒፌስቶ ላይ የነበረው የሚሉት የገዢ ኃይል የሚሉት ነገር ወረደ ከተባለ እንግዲህ ይሄ አድሃሪ ምናምን ወረደ ከተባለ በኋላ ነው አይደለ? ሞናርኪው አማራን ባይወክልም አንድ ላይ ሁሉም ማንነት ያለበት ተጋብቶ ተወልዶ የገዛውን ቢሆን ግን በእነሱ ትርክት እንኳን ሞናርኪው ሲወርድ ነው። ከዛ በኋላ እንግዲህ ሶሻሊስት የወታደራዊ መንግስት መጣ። ከዛ በኋላ ኤትኒክ ፌዴራሊዝሙን ኦነግና ህወሓት ሆኖ ነው ኢንስቲል ያደረገው። ያ ሆኖ ያለ የህወሓት ወንጀለኞችን ወደ ፍርድ አቅርቦ በእንድን ነው እኩል በሆነ ዋንታ በለውጡ ጊዜ በተማከለ ሁኔታ ይህን ስርዓት አስተካክለን ወደፊት እንሄዳለን ተብሎ ሮድማፕ ሁሉ ሰጥተናል ተብሎ የነግንቦት 7 ሰዎች በቃ ወደ ተሻለ መንገድ ሊካሄድ ነው ተብሎ ሰው ሁሉ ወለውጥ እየደገፈ ይሄኛውም ደግሞ በህወሓት ሳይድ የሆነ ታርጌትድ በሆነ መንገድ ያጠፋው ብቻ ይታሰራል፣ ሌላው ግን ህዝብ አንድ ላይ ይሆናል በሚል ጠቅላይ ሚኒስትሩ እንደውም በየሄደበት አገር ሁሉ በዛ አገር ቋንቋ እያወራ ማለት ነው በትግርኛ፣ በአማርኛ፣ በኦሮምኛ በቃ አንድ ሊያደርግ ነው ተብሎ ሲጠበቅ መልሶ ምንድነው የሆነው ወደ 50 ዓመት ወደ ኋላ ሄዶ ነፍጠኛ ታርጌት አደረገን። ይሄ የሚያሳየው ከአንድ የሆነ ጭቆና የተዛባ ግንኙነት በማህበረሰብ ምናምን ኖረ በሚለው ሳይሆን ልክ ይሄ ፐፔት መጫወቻ ድራማዎች አሉ አይደለ? ህዝብን አንዴ ዛሬ ታርጌት ይሄ ነው ነገ ታርጌት ይሄ ነው እያሉ እንዴት በዚህ ስርዓት ውስጥ እንደሚጫወቱበት ነው የሚያሳየው። በዛ ታርጌቲንግ ውስጥ እስከ አዲስ አበባ ድረስ ነው። አዲስ አበባ ላይ ነው ያነሳህልኝ። ሰው በማንነቱ ቤቱ የፈረሰው ቤተ እምነቱ የፈረሰው ታርጌትድ የሆነው አሁን ሰሞኑን ይሆን ያለውን ታያለ። የዓለም አቋራጭ ለውጥ የሚባል በኋላ ከመጣ በኋላ እና ፕራክቲካል መሆን አለበት ምልህ እኔ ኦፍ ኮርስ ይሄ ሁሉ ስርዓት ባይመጣብን ጥሩ ነበር። ግን በዛ መልክ ካልሆነ እየተሰራ ያለው የአገሩ አሰራር ያ ካልሆነ አሁን ላይ ያለው ኤትኒክ ፌዴራሊዝም ለማፍረስም ሆነ አስተካክዬ ሄዳለሁ በሚል ማህበረሰብ ካለ ኢን ዋትኤቨር ዌይ ከዚህ አስቀያሚ ካለበት ስታተስ ለማለት ግን ለመቀየር ታርጌትድ የሆነ ማህበረሰብ መደራጀት አለበት። ምክንያቱም ኢትስ አሁን ላይ አዲስ አበባ ላይ የምናየው ነገር ኢትስ ቬሪ 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 ዴንጀረስ። ኦልሬዲ ከ500,000 ሰው በላይ ተቃለ ሸገር በሚለው አዲስ ከተማ በሪንግ ሲቲ ውስጥ ያለ ከ500,000 ሰው በላይ ኤክስፔልድ ሆኗል። 500,000 ሰው ማለት ወደ 110,000 አካባቢ አባወራ ማለት ነው። ይሄ የዛሬ 3 ዓመት ዳታ ነው። ኦኬ ሶሪ የዛሬ 2 ዓመት። ከዚህ በኋላ አሁን እየተደረገ ያለውን ደግሞ አናውቅ። ስለዚህ ይሄንን ስናየው በጣም አስፈሪ ነው። መደራጀት ግዴታ ይሆናል ማለት ነው። ዘርዲ ቅሪታ አንድ ጊዜ ማቋረጥ ይችላል።
ኦኬ እንግዲህ ተመልካች አድማጮቻችን እንደተከታተላችሁት ነው። ዶክተር ሰናይት የአዲስ አበባ ወጣት ሆና እንግዲህ ከዛ ከልጅነት አይምሮዋ ጀምሮ ህዋት እየሰራ ያለው ተንኮልና ደባ በተጓዳኝ ደግሞ አሁን እንደተከታተላችሁት የኦነግ ኃይል እየፈጸመ ያለው ግፍና በደል እጅግ ነውር የተሞላበት መሆኑ ይታወቃል። በተለይም የአዲስ አበባ ልጆች ታርጌት ተደርጎ አብዛኛው የሚኖረው በአዲስ አበባ በተለይም ደግሞ የዚህ የአማራው ማህበረሰብ ነው ከሚል እሳቤ በመነሳት ነው ሁሉ ግፍና በደል የተፈጸመበት። ሸገርን እንደምታስታውሱት በጣም በሚያሳዝን ሁኔታ እኮ ነው የሸገር ከአዲስ አበባ እንዲነጠል ሲደረግ በዛም በኩል ኦፒዲዮ ነው ወይም ደግሞ የኦሮሞ ብልጽግና ነው፣ በዚህም በኩል አዲስ አበባን ወክሎ የተቀመጠው አዳነች አቤቤ ያው ኦሮሞ ነች ወይም ደግሞ ኦሮሞ ብልጽግና ነች። ሁለቱ በጋራ ሆነው ነው እንግዲህ አዲስ አበባን እንደዚህ አድርገው የበታተኗት፣ ሸገርንም የበተኗት። በሚያሳዝን ሁኔታ የአብያተ በተለይም የእስልምና እምነት ተቋማቶችን ከ20 ያላነሱ መስጊዶች ሁሉ የተናዱበት ነው። ቀስ እያሉ እያለማመዱ ይኸውና ዛሬ አዲስ አበባን ምድረ በዳ አድርገዋታል። ታሪክን አጥፍተዋል። ከዚህ እንዴት ነው የምንማረው? ከዚህ እንዴት ነው ተምረን ወደ መፍትሄ የምንመጣው የሚለው ላይ ነው። በጣም አመሰግናለሁ ዶክተር ሰናይት። እንግዲህ እንዳልሽው ነው በተለይም እንደ አዲስ አበባ ልጅነትሽ እንደ አዲስ አበባ ነዋሪ የተፈጸመው ግፍና በደል ዘግናኝ ነው። እስቲ እንደው ከዚሁ አዲስ አበባ ላይ እንቋጭና ወደ ሌላው ጉዳያችን እንመጣለን። አሁንም ጭምር የአዲስ አበባ ልጆች ስቃይና መከራ ውስጥ ነው የሚገኙት። ቅድም እንደገለሽው በዚህ የሸገር ላይ ወይም ደግሞ ከ500,000 ሰው በላይ ጉዳት ውስጥ እንዳለም እንግዲህ አንቺ በሁለት ዓመት ውስጥ ስታቲስቲካዊ ዳታ እንዳላቸው አመላክተሻል። አሁን ደግሞ እነዛኑ ራሱ የተበተኑትን መልሰው ደግሞ ወደ ውትድርና ወጣቶቹን እየላኩ ሌሎቹንም በረሃብ እየገደሏቸው ሌሎቹም እየጠፉ ያለበት ሁኔታ ይስተዋላልና ምን ማድረግ አለበት የአዲስ አበባ ነዋሪ? ምንድን ነው ከዚህ ችግር ይወጣ ዘር ያሉትም እንዳይጠፉ ወጣቶቹም እንዳያልቁ አቅመ ደካሞቹንም እንዳይገሏቸው በረሃብምና በተለያዩ ምክንያቶች ምን መደረግ አለበት ያለሽ ነው? እሺ በጣም አመሰግናለሁ ዘውዱ። አሁን ያው ማለት ችግሩ መኖሩን አውቆ ህዝቡ መደራጀት አለበት፣ ራሱን መጠበቅ አለበት የሚለው እንዳለ ሆኖ አሁን በቦታ ተከፋፍሎ የሚደረግ ትግል መኖር አይችልም። ምክንያቱም ይሄ አሁን የመጣው ችግር በአጠቃላይ እንዳለ የኢትዮጵያ ህዝብ ላይ የመጣ ችግር ነው። ማለት የትኛውም ኮርነር ውስጥ ይኖር አንድ ኢትዮጵያዊ እንደ ሀገር ስቴቢሊቲው በጣም ችግር ውስጥ የገባበት ኢቭን መከላከያው የእዝ ሰንሰለቱ የማይታወቅበት፣ ሰው የፈለገውን አንዱ አንስቶ አንዱ የፈለገውን የሚያደርግበት በጣም ይቅርታ አንድ ጊዜ። እሺ ችግር የለውም ተመልካቾቻችን። እንግዲህ ዶክተርን በአጋጣሚ ነው ያስኳት፣ የስራ ቦታ ላይ ነበር ያለችው። አጠር ያለ ማብራሪያ እንድሰጠን ነበር ያስገባዋት። ግን ያው በጣም ይቅርታ ጠይቃለሁ ተመልካች አድማጮቼ። ከስራ ባህሪያቸው አንጻር እኔ ደግሞ ያለሁት እንግሊዝ፣ እሱ አሜሪካ ሀገር ነች። እነሱ ጠዋት ስራ ሲገቡ እኛ እንትን ላይ ነን ያለ ነው። ይመሻል ወደኛ አካባቢ። አሁን እንደምታዩት ከኛ ከስራ ሰዓት ውጭ የሚሆንበት ጊዜ ነው። እነሱ ጋር ደግሞ ስራ ላይ ነው ያሉት እና ያ ትንሽ ሰዓት ስለተጋጨብን ነው አሁን በዚህ ስራ ላይ አስኳት እና አንዳንድ ጊዜ ወደዚህና ወደዛ ሲመጣ ከአቅም በላይ በሆነ ችግር ምክንያት እንደሆነ እንድትረዱልኝ በማክበር ጠይቃለሁኝ። ኢትዮጵያ አጣብቂኝ ችግር ውስጥ ገብታለች። በተለይም የአዲስ አበባ ነዋሪዎች በተቻለ መጠን አሁንም ያለ ነው ቅድም እንዳልኩት ከመጥፋትና በተለያየ ምክንያት ከማለቃችን በፊት ዶክተር ያው ለመግለጽ እንደሞከረችው ቅድም መዘጋጀት ያስፈልገናል ብዬ አስባለሁ። በጣም አመሰግናለሁ ዶክተር። እንግዲህ ያው አስገድጄ ነው ከስራም ላይ ያስገባው፣ ይቅርታ ጠይቃለሁኝ። ያው ተመልካቾቻችንም እየገለጽኩ ነው በተወሰነ ደረጃ። ምንም ችግር የለውም። አንድ እርጀንት እንትን ማድረግ ስለነበረብኝ ነው። ዋናው ጥሩ ነገር ነው ያነሳው። ምን መሰለህ አሁን ወልቃይት፣ መተከል፣ ሸዋ፣ ቦረና፣ ወሎ እያልክ ደብረ ብርሃን፣ አዲስ አበባ፣ ጅማ እያልክ እየከፋፈልክ መታየው አይደለም። በግልጽ የተቀመጠ በአማራው ላይ በማንነቱ የዘር ማጥፋት
እንትን አለ የዘር ማጥፋት ምንድነው ወንጀሉ አለ ወንጀሉ ብቻ ሳይሆን ፕሮግራም የተደረገ የተቀመጠ ታርጌቲንግ አለ ያ ማለት ምን ማለት ነው አሁን ለምሳሌ የፋኖ ትግል ከጀመረ በኋላ በተለይ በብዛት መከላከያው ወደዛ ፎከስ አድርጎ ስለነበረ ወለጋ ላይ መተከል ላይ ቀንሶ ነበር ታርጌቲንግ ተዚህ እንደሆነና ይሄ ቋሚ የሆነ ታርጌቲንግ ባይኖር ነው ወይም ደግሞ ይሄ ምንድነው ስኪም ባይኖር ነው እንዲ ለማድረግ የተቀመጠ ፕላን ባይኖር ነው ያኔ ስቆም በቃ ቆሞ ይቀር ነበር አሁን ሰሞኑን ወለጋ እንደገና ጭፍጨፋ ተጀምሯል አርሲ ላይ ጭፍጨፋ ተጀምሯል ይሄ የሚያሳየው ምንድነው ዝም ብለህ በቃ እንዲጋብ ሲል የምትተው አይደለም ለምን ሲስተማቲክ ነው ስርዓቱ ያንን በቃ for some reason unfortunately ያው የመጣው ከኮሎኒያል ጊዜ ጀምሮ ታርጌቲንጉ የተጻፉ ጽሁፎች ሴፓሬቲስት ግሩፖች ሩት ኮዙን ያው ከተባለ ምንድነው አማራ ይሄን ያህል ምን አድርጎ ነው የሚል ሰው አንደኔ ግራ ሊገባው ይችላል እንዴ አጥፍቶ ይሆን እንዴ ከዚህ በፊት በታሪክ እስከማለት ምን አጎኑ እንደዚህ አይነት ስቃይ የሚወርድበት unfortunately ከሌላ ሀገሮች ሲታይ ኢትዮጵያ ኮሎናይዝድ ባለመሆኗ ሴፓሬቲስት ግሩፖች ሰበብ ያስፈልጋቸዋል አብዛኞቹ በዛን ጊዜ የነበሩ ሴፓሬቲስት ግሩፖች ህወሓትም በለው ኦነግም በለው በነበረው ጊዜ ከፓለስታይን ሙቭመንት ጊዜ ጀምሮ በሶሻሊስት ግሩፒንጎች የሚደገፉ ነበሩ ይሄ በግልጽ ማኒፌስቶአቸው ላይ ያለ ነው ሌሎች የአፍሪካ ሀገሮች ከኮሎኒያሊዝም ራሳቸውን ለማውጣት የተጠቀሙበት ማኒፌስቶ ሰውን ኦርጋናይዝ ያደረጉበት ኮሎኒያሊስቶችን ኪክ-አውት ማድረግ በሚል ነው ቴምፕሌት ነው የተከተሉት የኛ ሀገር ሴፓሬቲስት ግሩፖች ኮሎናይዘር በሌለበት they had to create something ለምን በዛ ሲስተም ውስጥ በዛ ወርልድ ሲስተም ውስጥ ገንዘብ ይገኝበት የነበረው ጦር እርዳታ የሚገኝበት የነበረው ቴምፕሌት ይሄ ነበር እና አንጎላ እና ጋና ያደረጉት ሌሎቹ በአጠቃላይ ያደረጉትን እንትን ለመከተል እና ሳውዝ አፍሪካ አፓርታይድን በአጠቃላይ እነዚህ ለመከተል ኢትዮጵያ ውስጥ የሆነ ነገር መፍጠር ነበረባቸው unfortunately በዛ ላይ ደግሞ ሆኖ የተገኘው ምንድነው አማራ ኦርቶዶክስ ቤተክርስቲያን ነፍጠኛነት ያው ሞናርኪ ኦልሬዲ ወድቋል እነዚህ አራቱ ነገሮች ያው the powder barrel በሚለው መጽሐፍ ከዛም በተከታታይ ሁኔታ እና ኪሲንጀር ምናምን በተለያየ በፖሊሲ ደረጃ ባደረጉት ንግግርና ዶክመንትድ የሆነ ነው እዛ ላይ ያገኙት ነው እንግዲህ ኢንስቲትዩት ሩት ኮዝ አለው ዝም ብሎ ከመሬት ተነስቶ ኮንስፓይሬሲ አይደለም አማራው ታገይት ዶን ይሄ ዘረኝነት ወይም ደግሞ የድሮን አስተሳሰብ አሃዳዊ አስተሳሰብ ወይ ድሮ ስርዓት ናፋቂነት እንደሚባለው ይሄ ውሃ የማይቋጥር የሚሰጡ ሰበቦች አይሰሩም ይሄን ለማስቆም ማለት ነው ትክክለኛውና ታርጌቲንግ አለ ግን የአማራ ታርጌቲንግ ብቻ ነው ወይ የኢትዮጵያ ችግር ብለህ ስታየው ደግሞ አይደለም ለምን ጉራጌ በማንነቱ ተገድሏል አቆም ማዛጋ ከዛ ደግሞ አንቲሴሜቲክ ያረከው ሰሜኑን ደግሞ ታርጌት ታረጋለ ለምን የምትፈልገው በጀቱን ኢትዮጵያን የሚያክላገር እንግዲህ በአለማውን በአፍሪካ ሁለተኛ ነው በፖፑሌሽን በዛ ሌቭል አስበው በጀቱን ታክሱን ለዲቨሎፕመንት የሚመጣ ከውጭ የሚመጣ ኤድ እርዳታ ይሄን ሁሉ አስበው ይሄን እንደፈለጉ ማድረግ የለመዱ ሰዎች ናቸው ለ35 አመት በአሁኑ ሰዓት ኢትዮጵያን ያዟል by any means necessary በሃይማኖትም በዘርም ይከትፉሃል እንጂ አማራው እልም ብሎ ቢጠፋ ራሱ ደና ስርዓት አያመጡ በቃ ይሄንን የለመዱት አካውንታቢሊቲ ያለመዱ ኦዲትድ መሆን አለመዱ እየባሰን ይመጣው የህወሓት ጊዜ የነበረው ኮራፕሽን በጣም የበለጠ ትሪፕል አድርጎ ኳድሪፕል አድርጓል አሁን ለምን ያልተቀጣኮ ወንጀል ምንድነው እየተባባሰ ነው አይደለ ቀልድ ነው የሚመስለው እየቀጠለ ነው የሚሄደው ለዛ ነው በአርባ ጉጉ ጊዜ የነበረው ግድያኮ ቢያንስ ምንድነው የተደረገው ከጀርባ የተሰራው ተንኮል ምን ያለው እንዳለ ሆኖ የተወሰኑ የኦነግ ሰዎች መጥተው በፓርላማ ይቅርታ እንዲጠይቁ ተደርጓል አይደል የሚያስታውሰው ይሄን ማስታወስ አለበት ኃላፊነት እንዲወስዱ ከተደረገ በኋላ they kick them out አይደል ከጀርባ ብዙ ፋሲሊቴሽን እንደተሰራና ቃለን ብዙ ጊዜ አባካቸው አድኑን ይያሉ ለመንግስት ሰዎች ሲጽፉ መልስ እንዳልተሰጣቸው ፕሮቴክሽን እንዳልተሰጣቸው እናቃለን ግን ዳይሬክትሊ የአይኤፍኤልኦ እና የኦኤልኤፍ ኦፐሬቲቭ ስለሆነ አክቲቭሊ ያንን የፈጸሙት የሆነ ሰዓት ላይ ኢቨን ፓርላመንት ድረስ መጥተው ከኛ ቁጥጥር ውጭ ሆኑ የኛ ሰዎች ፈጽመውታል ይቅርታ ብለው እንዲጠይቁ በዛ ሰዓት በእነመለስ ጊዜ ፓርላመንት ውስጥ ተደርጓል አሁን ላይ አሁን ጭራሽ ዛፍ እንጥልላቸዋለን አሁን ያ የተሻለ ነው እያልኩ እንዳይመስለው ሰው የተሻለ ነው እያልኩ አይደለም እየባሰ ከቨራፕ የማድረግ ፍላጎቱ ራሱ እያቀረ በፊት ለይስሙላ እንኳን
የሆነ ነገር ለማድረግ ይሞከር ለማሳበቢያ እከሌ ነበር ያደረጋችሁ ይሄ ቀተነዋል ለማለት አይነት ነገር ከዛ ያው ከፖለቲካ ጨዋታ ውጭ እንዲሆን ይደረጋል ማለት ነው የራሱ ፖለቲካ ይሰራል ደግሞ ይቀጥላል ከዛ በኋላ እኮ የወሊዱ ታርጌቲንግ ቀጠለ በእነ ቴዎድሮስ አድሃኖም የተደረገው የማላሪያ ኢንፍራስትራክቸር እንዲፈርስ ተደረገ ከዛ በኋላ ደግሞ አሁን ይሄኛው ለውጥ የተባለው እንትን ከመጣ በኋላ መተከል ላይ ብዙ ታርጌቲንግ ተሰርቶ ተያዙ የተባሉ ታጣቂዎች የጉምዝም ይሁን የኦኤልኤ በእርቅ ሰበብ እንዲፈቱ ነው የተደረገው በአጠቃላይ ምንድነው ማለት የፈለኩት ያልተቀጣ ወንጀል ስለሆነ ኮራፕሽኑ ታርጌቱም እየባሰ ነው ሄደው ስለዚህ የአማራ ጄኖሳይዱ አስከፊ መሆኑ እንዳለ ሆኖ ግን እዛ ላይ አቆመም አዲስ አበባ ኢቭን አሁን እውነት አዲስ አበባን ከነሱ ኮንትሮል ውጪ ነች አይደለችም ለምን አስፈለገ አዲስ አበባን የኦሮሚያኖች ብሎ አኔክስ ማድረግ ምክንያቱም ህዝቡን ላንተን የቆምኩልህ የኦሮሞ ህዝብ ላንተን የቆምኩልህ አዲስ አበባን ይሄው ከነነፍሱ ወስጄ ሰጣው እንደዚህ አይነት በማንነት ሰውን ራሊ ለማድረግ ይሆን የምትሰጠው የምታንጠባጥበው ነገር መኖር አለበት ግን ይሄን አዲስ አበባ እነሱ ኮንፊስኬት ሲያደርጉ ለኦሮሞ ህዝብ ጠብ የሚልለት ነገር አለ ጅማ ጋር ላለ ገበሬ ወለጋ ላለ ገበሬ ባሌ ላለ ገበሬ የለም ታክሱን እንደከፈለ ስቲል ልጁ እየታፈነ እየሄደ እነሱ ለሚከፍቱት ጦርነት መታገዱ አይቀርለትም ግን በማንነት ደረጃ እንዲሰማ ይሄው አዲስ አበባን ሰጠው አዲስ አበባን ግን ኦሮሚያ ስርም ጠቅልሎ ገባ ራስ ገዛ አስተዳደርም ሆነ ኢንዲ ኤንድ የሚጫወትበት ይሄ ስርዓት እስካለ ድረስ አገዛዙ ነው ከዚህ በፊትም በወልቃይት የተደረገው ለትግራይ ህዝብ ሰጠው እየተባለ የአማራ ህዝብ እንዲሰደድ እየተደረገ ከሌላ ቦታ እያመጡ ህዝቡን እየነቀሉ ሳይፈልጉ ሲያሰፉ ይደረገ የነበረው ጥቅሙ ለማን ነው ለህወሓት ኦፊሻሎች ነበር የነበረው እንዴ ግን ህዝብና ህዝብ መሀል ላይ ነው የተፈጠረው ስለዚህ አሁን አዲስ አበባ ምን መደረግ አለበት ምትለኝ ከሆነ ይሄ ከዚህ በኋላ ሙሉ በሙሉ ይሄን ስርዓት የማፍረስ እንቅስቃሴውን ሁሉም ህዝብ ሁሉ ቦታ ያለ መደገፍ ነው እንጂ ያለበት ፒስ ሚል አካሄድ አዲስ አበባን ብቻውን ማዳን የሆነ በቃ የተለያየ ቦታን ለየብቻ ማዳን ከዚህ በኋላ ጊዜው ያለፈበት ነው ያ በትልቁ ትልቅ እንቅስቃሴ ባይኖር ኖሮ በህቡም በምንም እየተደራጀ አትሊስት ራስን ፕሮቴክት ለማድረግ ትሄድ ነበር አሁን ግን የመጣው አደጋው የመጣው እንደ አገር ላይ ነው ሌላ መጨመር አንድ ነገር መጨመር ብችል መጨመር የምፈልገው ምንድነው አሁን ጂኦፖለቲካሊ ኢትዮጵያ ያለችበት ሁኔታ በጣም አደገኛ ቦታ ነው ምክንያቱም ከሱዳን ከአግሬሲቭ ፎርሶች ጋር የኢትዮጵያ መንግስት እያደረገ ያለው ግንኙነት በራሱ ሌላ እንደ ሀገር ኢትዮጵያን ታርጌት ሊያስደርጋት የሚችል ነው ኦልሬዲ ሀገር ውስጥ ያለው ጦርነት እንዳለ ሆኖ ይሄን ኤክስተርናላይዝ ማድረጉ የሚያመጣው ችግር ምንድነው ሌሎቹ ሀገሮች እዛ ሀገር ላይ በፓርስት ሀገር ላይ ያሉት ሀገሮች ምንም አይነት የሰብአዊ መብት ጭቆና ቢኖር ህዝቡ ቢያልቅ ኬር የሚያደርጉ አይደሉም ለምን ለራሳቸው ኢንትረስት ነው እዛ ጋር እየተጋደሉ ያሉት ስለዚህ በሁሉም አቅጣጫ የጦር መሳሪያ ፍለድ ማድረጋቸው አይቀርም አገሪቷ ላይ ማለት ነው አሁን ያ ማጋ ይገባል ሪስፖንሲብሊ ሬጂሙን አውርዶ ትክክለኛ ሀገረ መንግስት ሁሉንም ያማከለ ውይይት የሚያመጣ ኃይል ጋር ነው ወይስ እነሱ ያንን ቴክ ኦቨር ማድረግ እስከፈለጉ ድረስ በጣም ውስብስብ ግንኙነት ነው ያለው when it comes to በየመን ጉዳይ ሳውዲ እና ዩኤኢ አንድ ላይ አይደሉም when it comes to የኢራን ጉዳይ ላይ ግን አንድ ላይ ናቸው ሎካሊ እዛ ላይ ላለው ነገር ግን በምን ስታንድ እንደሚቆሙ ወናሾ most probably ሳውዲ ከዩኤኢ ከቆመችበት አጌንስት ሆና ነው የምትቆመው ስለዚህ ኦርጋናይዝድ የሆነ ሬዚስተንስ ከሌለ በቀር እሱ ራሱ ሌላ አደጋ ነው ምክንያቱም እነሱ በሚሻኮቱበት ጊዜ በመሃል የሚያልቀው የዝሆኑ ሲታገል ምንድነው ሳሩ ነው የሚጎዳው ነው የሚባለው አይደለ የራሱን እጣፋንታ በሚወስንበት ሁኔታ ሳይሆን የኢትዮጵያ ህዝብ በዚህ በነፋስ ሊወሰድ የሚችለው ጭራሽ ራሱ ኮንትሮል በማያደርገው ሁኔታ ሊሆን ይችላል በዚህ ውስጥ ደግሞ ታርጌትድ የሆነ የአማራው ህዝብ ደግሞ በከፍተኛ ሁኔታ የማለቅ እድሉ ከፍ ያለ ነው ኦርቶዶክስም ወደ ደቡብ አካባቢ ያለው ምክንያቱም ይሄንን ከለላ በማድረግ ኦልሬዲ ጥፋት ላይ ያሉ ኃይሎች ይሄንን ያፋጥናሉ ማለት ነው አንድ ምሳሌ ብሰጥህ እስከዛሬ ድረስ ዩክሬን እና ራሻ ጦርነት ስትጀምር ጋዛ ላይ ያለው ችግር ሲፈጠር ሱዳን ላይ ያለው ችግር ሲፈጠር ሁሉ ጊዜ ፓተርኑን ያው ትልቅ ጭፍጨፋ ኢትዮጵያ ውስጥ ይደረጋል አንደርስቲሜት የሚደረግ መንግስት አይደለም አሁን ኢትዮጵያ ላይ ያለው መንግስት ምክንያቱም
ሁሉ ጊዜ ኢንተርናሽናል ኮሚኒቲው ወደ አፍሪካ መቼ ዞር እንደማይል ይታወቃል። ኢንተርናሽናል ትልቅ ነገር ከተፈጠረ ዩሮፕ ወይ ሚድል ኢስት ወይ አሁን የቬንዙዌላ እና ሜክሲኮ በተደረገው ጉዳይ ኒውሱ ያን ሁሉ ነው የሚያወራው። ሁሉ ጊዜ ማፕ አድርገህ ያው ትልልቆቹ ጭፍጨፋዎች የተፈጠሩት ሁሉ ጊዜ ዓለም ላይ የሆነ ነገር ሲፈጸም ነውና እንደ አንድ ህዝቡ ቆሞ የትም ቦታ ይሁን አዲስ አበባም ይሁን ሌላም ቦታ እንደ አንድ ቆሞ ይሄንን ስርዓት እዚህ ጋር በቃ ካላሉ ከዚህ በኋላ አይ ዶንት ኖ ያው ወደ ኋላ አይተን ቢሆን ነበር ብለን የምናዝንበት የምናለቅስበት ጊዜ ነው የሚመጣው ብዬ አስባለሁ። እውነት ከልብ አመሰግናለሁ ዶክተር ሰናይት። ክቡራን ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዳችን ዶክተር ሰናይት ደረጀ ነች። በተለይም በሰብአዊ መብት ጉዳይና እንደዚሁም ደግሞ በሌሎች ወቅታዊ ጉዳዮች ላይ ነው ሀሳቧን እየሰጠችን የምትገኘው። ይህ እንደ አዲስ አበባ ልጅ ደግሞ በአዲስ አበባ የተከሰተውን ችግር እየገለጸች ነው። በተለይም አዲስ አበባ ላይ ያለው መከራና ስቃይ ይቆም ዘንድ አሁንም ሁሉም በጋራና በአንድነት መቆም እንዳለበት ይታመናል። እዚህ ላይ አዲስ አበባዎች በርቱ ነው የምንለው። ሌላ አማራጭ የላችሁም። ራሳችሁን ለማዳን ራሳችሁ መታገል እና ራሳችሁ በምትችሉት መልኩ መከላከል ይጠበቅባቸዋል ነው የምለው። ዶክተር እንግዲህ ቅድም ስትናገሪ በተለይም የአማራው ጉዳይ ታርጌትድ ተደርጎ ሆን ተብሎ ፕላንድ ሆኖ በምዕራባያኖች ጭምር ሳይቀር እየተሰራ ያለበት ሁኔታ እንዳለ ጠቆም አድርገሻል። እርግጥ ነው ይሄ ችግር ዛሬ አይደለም የመጣው። በተለይም በአማራው ላይ የመጣው ጣጣ የቆየ ነው። አንዱ ቅድም እንደገለሽው ነው ቀኝ አለመደረጋችን በተለይም ምዕራባያኖችን እጅግ ያስቆጨ ያበሳጨ ጉዳይ ነው። እናም ከአድዋ ጦርነት በኋላ ተሰብስበው ከወሰኗቸው ውሳኔዎች ለምንድን ነው ኢትዮጵያን ኮሎናይዝድ ማድረግ ያቃተን እንዴት ነው የሚል ጥናት ሲደረግ ጥናት እንዲያደርጉ የተላኩ ሰዎች ነበሩ። ከዚህ ውስጥ አንዱ 4 ነገሮች ነው የተቀመጡት። አንደኛው አማራ የሚባል ጎሳ እንዲጠፋ፣ እሱን ካልጠፋ እንደማይቻል። ምክንያቱም አማራ የሚባለው ጎሳ በጣም በጣም በኢትዮጵያዊነቱ ንቅንቅ የማይል ጠንካራ ማህበረሰብ እንደሆነ አረጋግጠዋል። ሁለተኛ አማርኛ ቋንቋ እንዲጠፋ፣ አማርኛ ቋንቋ ካላጠፋን ኢትዮጵያን ኮንትሮል ማድረግ አንችልም። ለምን? ከታች ከቤተ መንግስቱ ጀምሮ እስከ ታች ቀበሌ ጭምር ሳይቀር በዚህ ቋንቋ ሰዎች ይገናኛሉ ወይም ይነጋገራሉ። ሰው አማርኛ ማጥፋት አለብን። ሶስተኛ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን መጥፋት አለባት። ለምን? ከሲኖዶሱ ከላይ ጀምሮ እስከ ታች ቀበሌ ገበሬ ማህበር ድረስ ወይም ታች ድረስ በእያንዳንዱ የሃይማኖት አባቶች ቄስ ሊሆን ይችላል፣ ዲያቆን ሊሆን ይችላል፣ ዋቴቨር ትእዛዝ ከላይ ከጳጳሱ ከመጣ እስከ ታች ድረስ ይቀበላሉ፣ ገቢራም ያደርጋሉ። ስለዚህ ቼን ኦፍ ኮማንዱ መበጠስ አለበት። ለዚህ ትልቅ ስራ እየሰራች ያለች የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። አራተኛ ሞናርኪው በጣም ህዝቡ ስለሚወደው ሞናርኪው መጥፋት። እነዚህን 4 ነገሮች ነው እንግዲህ ጥናት ተደርገው ይህንን አማራው ላይ ታርጌት የተደረገው። በዚህ መሰረት ሞናርኪው እንደምታውቂው በደርግ ጊዜ ኦልሬዲ ጋን አለቀ፣ ጠፋላቸው። በቀጥታ የሚሆን በተዘዋዋሪ ራሳችን በፈጠርነው ችግር ዛሬ እንግሊዞች ንጉሳቸው ወይም ንግስቲቱ ቁጭ ብለዋል። ሞናርኪው አልተነካም። በሚኒስትር ደረጃ በፕራይም ሚኒስተር ስራው ይሰራል። እኛ ግን አጠፋን። አንዱ አለቀላቸው። ቀጥሎ ያለው ነገር እንግዲህ የአማርኛ ቋንቋ ማጥፋትና የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ማጥፋትና አማራ የሚባለውን ጎሳ ማጥፋት ነው። ለዚህ ደግሞ ታርጌት ተደርገው የተቀመጡት ህወሓት ፕላስ ኦነግ ነው። እንደገቡ እንግዲህ ተመልከች የሰሩት የመጀመሪያው ነገር ቅድም በዚህ በአርሲም በሌሎችም ቦታ ላይ አማራን አጠፉት። ኦነግን የውሸት ስራ አምጥተው አፖሎጃይዝ እንዲያደርጉ የሚል ነገር እንመለስ ሰሩ። ያ አይደለም ታርጌታቸው ስለነበረ ነው። ሁለተኛ አማርኛ ቋንቋንም እንዲጠፋ ወዳው የተደረገውን ታያለች። ዛሬ ለኦሮሞ ህዝብ የሚቀርበው የራሱ የሆነው የአማርኛ ፊደል ነው ወይስ ከላቲን የመጣ ነው? በንጉሠ ነገሥቱ ጀምሮ እኮ በቁርአኑ ተቀይረዋል፣ መጽሐፍ ቅዱስ ተቀይረዋል፣ ምናምን በኦሮምኛ ይጻፋል። ጋዜጣ ሁሉ ነበር። ብሬሳ የሚባል ጋዜጣዎች ሁሉ በኦሮምኛ ይጻፍ ነበር። ሰው የገጠመን ችግር አልነበረም። ለምንድን ነው የአማርኛ ፊደል ማለት የኢትዮጵያኖች ፊደል እንጂ የአማራ በተናጠል አይደለም። ግን ያ እንዲሆን ስላልተፈለገ አጠፉት። ይኸው ዛሬ በእዛው ከደብረ ዘይት መጥቶ እኮ አዲስ አበባ ላይ መነጋገር የማይችል ትውልድ ተፈጠረ እኮ። አንዱ ከአንዱ ጋር የማይገናኝበት ሆነ። ይሄ የተሰራ ተንኮልና ደባ ነው። ይሄ ሁሉ ነገር እየተሰራ ባለበት የኦርቶዶክስ ቤተክርስቲያን ህወሓት እንደምታየው ነው። አቦይ ስብሐት የተናገሩትን ተከታትለሻል ብዬ አስባለሁ። አማራና ኦርቶዶክስን ሰባብረናል ነው ያሉት። ስራቸው ያ ስለነበረ ማለት ህወሓት ማለት ትግራይ ማለት አይደለም። ቅድም አንቺም እንደነገርሽ የትግራይ ህዝብ በኢትዮጵያዊነቱ በሃይማኖቱ የሚደራደር ያልነበረ ዛሬ ኢትዮጵያን አረንጓዴ ቢጫ ቀይ ባንዲራ እንዳይዝ አድርጎታል። ኦነግ የምትይው በምንም ተአምር አይኑ
አይፈልግም። ይሄንን የኢትዮጵያ ጀግኖች ያለቁበትን ስንት የኦሮሞ ጀግኖች ያለቁበትን ሰንደቅ ዓላማ አፄ ዮሐንስ እኮ አንገታቸው የተሰወው በኢትዮጵያ ምክንያት ነው። ዛሬ አንገታቸው ሱዳን ላይ እኮ ሙዚየም ተቀምጦ ተቀበሉ እንኳን ቢባል መለስ አልቀበልም ያለበት ሁኔታ ነው ያለው እኮ። እንዲህ አይነት ሰዎች ናቸው ዛሬም ሀገራችንን እየበጠበጡ። አሁን እዚህ ላይ አማራው የሁሉ በምዕራባውያኖችም ይሁን ጸረ ኢትዮጵያ አቋም ባላቸው ኦነግም በዩ የህወሓትም በዩ ተደራጅተው አማራን እንዲህ ለማጥፋት ሲታገሉ የአማራ ምሁራንና አማራዎች በጸጥታ የተቀመጡበት ጊዜ በስቷል። ዛሬም ይህ ሁሉ 35 ዓመት ምናምን እንደው ስለ ደርግና ስለ ንጉሱ ያለውን ትተን እንኳን ህወሓት ከመጣበትና ዛሬ አብይም ከቀጠለበት ይህ ሁሉ ግፍ ሲፈጸም በአማራው ላይ ታርጌት ተደርጎ እንዲህ ሲደረግ ዝምታን መርጧል። ምንድን ነው ምክንያቱ? ምንድን ነው ትያለሽ? እንደ አንድ ምሁርና እንደ አንድ የዚህን የአማራ ጉዳይ ኮንሰርን አድርጎሽ እንደ አዲስ አበባም ልጅ ኮንሰርን አድርጎሽ እንደሚታገል ሰው ምንድን ነው ችግሩ አማራው? በጣም ከባድ ጥያቄ ነው የጠየቀኝ ዘውዱ። ምክንያቱም ምን ብዬ ልመልስልህ? መጀመሪያ ላይ እኩል መረጃ ሁሉም ጋር ስለሌለ ነው የሚል እምነት ነበር መጀመሪያ ላይ እርግጥ። ምክንያቱም ማንም ሰው በተለይ ባለፉት የአማራው በአማራነት መሆኑ ጥቃቱ ገብቶት there is a huge lag አይደለ? መጀመሪያ ላይ ስርዓቱ በማንነት ራሱ መደራጀቱ እንዳገራገር የሚያፈርሳል በሚል ለረጅም ጊዜ I think ኤሊቱ በዛው በኢትዮጵያዊነት ከለላ ስር ብዙ ለማድረግ ሞክሯል። ብዙ ማለት እንደ አማራ በአማራነት ተደራጅቶ ያደረገው ኢምንት ነው በኢትዮጵያዊነት ተደራጅቶ ለማድረግ ከሞከረው። ምክንያቱም ኢቭን በጣም ምን ልበል ይሄ ሚስጋይድድ በሆነ አስተሳሰብም ቢሆን በኢሃፓው ሙቭመንት ጊዜ ኢንቮልቭ ያደረገው አብዛኛው አማራ ነው። በዚህ በተማሪውም ሙቭመንት ጊዜ ያው ጠቅላላ ሚስጋይድድ እና ፎሬን የሆነ አስተሳሰብ ላይ ቤዝድ ሆኖ ነው ይሄን የምለው። ምክንያቱም በጣም እግዚአብሔር ይስጠው አቻሜለ ታምሩ በጣም እሱ በሚጽፋቸው ነገሮች ብዙ ተምሬያለሁ። እንደ ፖሊሲ መሬት ላራሹን እንደ ፖሊሲ ገበሬው ጭሰኛ ሆኖ እንዳይቀር ፊውዳሊዝም አክቹዋሊ አይገልጾም የኢትዮጵያን ሲስተም። በጣም ስፔሲፊክ ቱ ዩሮፒያን አሰራር ነው ፊውዳሊዝም። መሰል ስለሚል ነው ፊውዳሊዝም የሚባለው። ይሄ ራሱ አካዳሚካሊም ትክክል አይደለም፣ ሂስቶሪካሊም ትክክል አይደለም። ለየት ይላል የኢትዮጵያ የመሬት ሲስተም። ኢትስ ናት ኤግዛክትሊ ፊውዳሊዝም አይደለም፣ ግን በዛን ጊዜ ያው ተመሳሳይ ነገር ከዩሮፕ ጋር እየተደረገ የሶሻሊስት ሙቭመንቱ ዩሮፕ ላይ የነበረውን ይለጥፍ ስለነበረ ነው ፊውዳሊዝም የሚለው ጥቅም ላይ የዋለው እንጂ ኢትስ ማች ሞር ዲሴንትራላይዝድ እና ማች ሞር ሲሚላርም አይደለም። ይሄ ባላባቶቹ በየቦታው የሚጭኑበት የነበረው ጭሰኞች የሚባለው ይሄ ልክ ዩሮፕ ከነበረው ሲተያይ ማለት ነው። ግን እሱን እንዳለ እንውሰደውና ወደ መጨረሻ የኃይለሥላሴ መንግስት ሞር ወደ ኢንዱስትሪያላይዝ የማድረግ ብዙ ነገር ሞደርናይዝ የማድረግ ኦልሞስት ሰብሊሚናል በሆነ አካሄድ ነው የአንድ ስቴፕ በመዝለል ቶሎ ሞደርናይዝ ለማድረግ የተሞከረው። ኦፍኮርስ የጦርነት ውስጥ አለፉ አብዛኛውን እንጂ ዳግማዊ ምኒልክም ያንን በጣም እንትኑን የጀመሩት ፕሮሰሱን የጀመሩት የብዙ ነገር ፈርስቶች በዳግማዊ ምኒልክ ጊዜ ነው። ጣይቱም እንደዚሁ በጣም ተራማጅ ንግስት ነበረች ከዘውዲቱ ጀምሮ እውነት ለመናገር። በተለይ ግን የአፄ ኃይለሥላሴ ጊዜ መሬት ላራሹ የሚል እንቅስቃሴ ኦልሬዲ ይሄ በቃ ኢንዱስትሪያላይዝ የምናደርግ ከሆነ አብዛኛው ህዝብ ባለቤት መሆን አለበት። ብዙ ነገር ይሄ ፕሮሰስ እንትኑን ለማስተንፈስ ያለውን ጋፕ ማለት ነው የኢኳሊቲ ጋፕ ወደ ተሻለ ሶሳይቲ ለመምራት ያን ለማድረግ እንቅስቃሴ እንደነበረ እኔ ካቻሜለ ታምሩ ታሪክ ሲተነትን ያየሁት እና በሚደንቅ ሁኔታ ኦፍኮርስ በጣም ቀኝ ምንድነው የሚባለው ወግ አጥባቂ ስለነበረ ሀውስ ውስጥ የነበሩት ተወካዮቹም ባላባቶቹ ነገሩ በጣም እንዲጎተትና እሳቸውም ደግሞ አፍሪካን ወደ አንድ ማድረጉ በሊግ ኦፍ ኔሽንስ በደረሰብን መከዳትና መገፋት ሞር ኦፍ አፍሪካን አንድ አድርጎ ብቀላን የሰሩት እኮ አፄ ኃይለሥላሴ የዛን ጊዜ የውስጡን ነገር እንዲተዉትና የውስጡ ነገር እንዲበላሽ ሆነ። ግን ኦልሞስት ዓለምን ተበቅለዋል። ሊግ ኦፍ ኔሽን ላይ የተከዳነውን አፍሪካን ነፃ በማውጣት ሲንግል ሃንድድሊ ፋውንደርስ ኦፍ ኤዩ ጋር አብሮ በመስራት በአጠቃላይ ይሄ ማንነቱን ኢንዲፔንደንሱን እንዲያገኝና ያንን
ትግል ዌጅ በሚያደርጉበት ጊዜ ሎካሊ ያለው የተጀመሩ ነገሮች ኦፍ ኮርስ እንትን ስላላሉ ያ ክፍተት ተፈጥሮ በፒስ ኮሮች በተለያየ እነዚህ አላደለ ይሄ የተለያየ በአዳን አስተሳሰብ በዩኤስኤስአር ጊዜ በነበረው ይሄ የጎሳዎች የተዛባ እንትን አለ የብሔር ብሔረሰብ የሚሉት አስተሳሰቦች እንዳሉ የመጡት የዛን ጊዜ ከነበረው የሶሻሊስት ኮሚኒስት ሙቭመንት ነውና ያ ኢንስቲል ተደርጎ በፕሮሰስ በመንግስት ውስጥ ይደረግ የነበረውን አብዛኛው ወደ ደቡብ በተለይ በባለ አባቶች የተያዘ መሬት አይደለም መሬት እየተመነጠረ የተወሰነ ጋሻ ለአራሾች እንዲሰጥ በሚል ኦልሞስት የተደረገ ፕሮሰስ ነበር እና ያ ነው እንግዲህ ዲሬልድ የሆነው ያ ዲሬልድ ሆኖ ልክ ተማሪዎች አንስተው ታንገበው ታምጥተውት ታክሲ ነጂዎች ምናምን በኋላ ሳነበው በደንብ የነበሩ ሰዎችን ጠይቄ እንደተረዳሁት ኦልሞስት በጣም ኢሞሽናል እንትን እንደነበረ ያ ገፍቶት ሄዶ የራሱ የአማራው ህዝብ የአባቱን ንብረት የአያቱን ንብረት አጽመ ርስቱን እንዳለ እየበተነ እንደወጣና ያን ስርዓት እንደበተነ ያሳየናል። ስለዚህ በማንነቱ ተደራጅቶ ስተት ነው ብሎ ያየውን ነገር የአማራው ልጅ የራሱን ሁሉ ያኔ የሚለውን ጎድቶ ነው በዛ ድረስ ይሄደው። ከዛ በኋላ ስታይ በኢሃፓም በቀይ ሽብር በነጭ ሽብር ጊዜ ወንድምና እህት ድረስ ነው የተገዳደለው እንኳን ተወውና ማንነት አባትና ልጅ ነው የተገዳደለው። ከዛ ቅንጅት ምናምን በሚለው ስትመጣ የነበረው ትርክት እኮ እነ ዶክተር ብርሃኑ ነጋ ሲያቀርቡት የነበረው እኮ አንድ ቀን እነሱ 4 ኪሎ ቢገቡ በጥስጥሱን እንደሚያወጡት ነበር ይሄን ስርዓት የነበራቸው ጥላቻ። በኋላ እየወጣ ያየነው ግን ታርጌቲንግ የሚገርመው የሰሜኑ ማህበረሰብ ይሄን ያህል ገዝቷል ከዚህ በኋላ ስልጣን ወደ ደቡቡ ማህበረሰብ እንወስዳለን ማለት በፍጹም ህዝቡ የራሱን እንኳን አባትና አያቱን የገደለ መሬት ላይ የጎተተ መሬት ይመለስ ላለ ማህበረሰብ ይሄ አይገባም ነበር። በዛ መልክ ይሄ የምትለው ኤሊት እስከ መጨረሻው ወንድም እናቱን ገሎ ማለት ነው ታግሎ ነበር። ከዛ በኋላ ራሱን ማዳን ላይ ሲሆን ማይሌጅ ጨረሰ ብዬ ነው የማስበው። እምነቱም ኔትወርኩም ምኑም ተበጣጥሶ ጠፋ። እንደ አዲስ ውቅሩን አስተሳሰቡን እንደ አዲስ አማራን ይለካ ብሎ መንቃት ነበረበት። ኢቭን አሁን ከአብይ በላይ ብርሃኑ ነጋ ሙቭመንቱን እና ኢትዮጵያን ህዝብ አማራን ከድቶታል ብዬ ነው የማስበው እኔ። ምክንያቱም ስንሞት ኢትዮጵያዊ ምናምን ስላለ ብቻ አብይ ሰው የዚህን ያህል አይሸወድም ነበረ። አንድ ላይ ተጨባብጠው ገብተው እኛ ሮድማፑን ሰተነዋል በእኛ መልክ ይሰራል ብለው አብረው በመታየታቸው ብርሃኑ ነጋ ምክንያቱም ብርሃኑ ነጋን ህዝቡ በጣም ነበር የሚያምነው ገንዘቡ በኤፈርትም በምንም ብትለው የዛን ጊዜ የነበረው ይሄን ስርዓት ነቅሎ የመጣል ፍላጎት በግንቦት 7 ገብቶ ኢትዮጵያዊ በኢትዮጵያ ሌቭል የሚሰባሰቡ ሬዚስተንስ ድርጅቶችን እንዳለ አንድ ከጋምቤላ ጨምሮ ኢዜማ በማለት ሙሉ በሙሉ ነው ያከሰማቸው። አሁን ከዛ በኋላ ያለው አካሄድ ምንድነው? ምንም አይነት ትረስት የለም እንደ ኢትዮጵያ ለመደራጀት። እስኪ አንድ ፕላትፎርም አሳየኝ። ከዛ በኋላ ኢትዮጵያ ላለው ነው ውጭ ያለው ተስፋ ቆርጦ በየማንነቱ እየተደራጀ ነው። አሁን በዚህ በተወዛገበ እውነታ ውስጥ ይሄን ያህል ጊዜ በኢትዮጵያዊነት የተደራጀ ይህን ስርዓት አጠፋለሁ ብሎ በተለያየ ጊዜ በኢሃፓም በለው በቅንጅትም በለው በሰማያዊም በለው በኢዜማም በለው በግንቦት 7ም በለው ከፍተኛ በፐርሰንቴጅ ብታይ ለምን አብዛኛው በማንነቱ የሚታገልለት ድርጅት ስላለ ሁለት ቦታም እያዋጣ ነው አብዛኛው ገብቷል። ሌላው ማንነት ያለው ወይም ደግሞ ቢያንስ መረጃ ፍሰት እንኳን ይኖራል። ሁለት አድቫንቴጅ አለው። እስከ ቅርብ ጊዜ ግን አማራው ድርጅት አልነበረውም አይደራጅም ነበር። በዛ ውስጥ ያለፈ ማህበረሰብ ስለሆነ አሁን እዚህ ጋር አዲስ ነው ገብቷል። አሁን እንትን ማለት ቀላል ነው ላይክ ብሌም ማድረግ ቀላል ነው፣ ግን ፍሬምወርኩ ኮምፕሊትሊ አዲስ ነው። 10 ዓመት በለው የነ ፕሮፌሰር አስራት ጊዜ ጀምሮ ህዝቡ አልሰማም። ይሄ ይመጣል በጣም እንደዚህ አይነት ፓዮኒሮች እንዲህ ሊሆን ይችላል ብሎ ለማሳመን ለዘመናት በዚህ መልኩ ተደራጅቶ ማያቅ ህዝብን እንደ እብድን ያዩአቸው ማለት ይቻላል። እነ ጋሽ ተክሌንም እኮ ሞረሽን ሲጽፉ አሰቃቂ ነገሮች ይደረጋሉ ሲባል እነዚህ ሞረሽ ዶክመንቶች ላይ ሲወጡ አሰደቡን፣ እንዴት ቅድስቷ የኢትዮጵያ ሀገር ላይ እንደዚህ አይነት ግፍ አይሰራም በሚል
በጣም ካስታወት ተደርገው ነበር። ምክንያቱም ከሰው ጭንቅላት በላይ ነው ታርጌቲንግ ይደረግ የነበረው ክራይም ሰው ሊቀበል አልፈለገም። በቃ ይሄ ምንድነው የሚባለው ዲስኢሉዥን እንደሆነ ኮግኒቲቭ ዲሶናንስ ይባል የለ በጣም ካንተ ሪያሊቲ ውጭ የሆነ ነገር መቀበል አትፈልግም። በኋላ ግን ቪዲዮ እየወጣ ፒክቸር እየወጣ አንዳንድ ጊዜ ዶክመንት የምናደርገውን በየቦታው በነገራችን ላይ እነ ፌስቡክ እነ ትዊተር ምናምን አካውንቶች ይዘጉብን ነበረ ማለት አሰቃቂ ነው በሚል ሰበብ አንዳንድ ኮንፍሊክቶች ላይ ሌላ ቦታ ሲወጣ ዝም ይላሉ። የኢትዮጵያ ኬዝ ላይ ግን ወዲያው ነበር የሚዘጋው እና ሰው ለማየት ለማሳየት ከባድ ነበረ። በኋላ ሰው ያን ሲያየው እንግዲህ አሁን ኢንዲቪጁዋሊ ነቃ ማለት ነው። ግን ደግሞ በማንነቱ ለመደራጀት ደግሞ እስከ ቅርብ ጊዜ ገፍቶ እስከሚወጣ አማራ ነኝ ብሎ ለማለት ያፍር ነበረ ሰው። በተለይ ፕሮፌሽናሉ ሰው ምናምን ያፍርበት ነበረ። እንዴት እንዲላለሁኝ ሌላውን እንዲ ላይክ ህዋት ኦነግ ምናምን እያልኩኝ ታርጌት ሳረግ እንደዚህ ጥሩ አይደለም ስልካርም አሁን እንዴት እደራጃለሁኝ ኔሴሲቲ መሆኑን ራሱን ማሳመን ከዛ በየጀርባው መደራጀት ግዴታ ሆነ ማለት ነው። ሰው ያፍርበት ስለነበረ ወይም ማፈር ብቻ ሳይሆን በየአካባቢው አዳዲስ ጅማሮች ስለነበሩ ይሄ ኦርጋኒካሊ ምን አመጣ? ብዙ ዲሴንትራላይዝድ የሆኑ ድርጅቶች ማህበሮች እንዲያረጉ ራሱ ትግሉ አፈጣጠሩ ይሄን አመጣው። በኋላ ወደ አንድ ለማድረግ ምን አመጣ? የራሱ የሆነ ችግር። ለምን የራስ የያዝከው ትንሽ ቤት አንድ ላይ ወደ አንድ መሰብሰብ ከባድ ነው። የራስ የምትተማመነው ሰርክል ፈጥረሃል። አሁን ግን የህልውና ጉዳይ ነው whatever the case አንድ ላይ ነው የሚለው ሲመጣ ደግሞ እንግዲህ የራሱ የሆነ ናቹራል የሚፈጀው ጊዜ በፐርሰናሊ ያለፍክባቸው ጉዳዮች በተለይ መሬት ላይ የነበረው ክፍፍል እዚህ ያለውን ታርጌት አድርጎታል። አይ ነው ብዙ ሰው ዳያስፖራው ነው መሬት ላይ ያለውን ለማለት ይሞከራል፣ ግን ቱ ቢ ኦነስት መሬት ላይ ያለውን ዳያስፖራውን አፌክት አድርጎታል። ማህበሮቹ የሚሰሩበት የተለያዩ ድርጅቶች የሚሰሩበትን መንገድ ኢንዲቪጁዋል አማሮች ደግሞ ጭራሽ ያልተደራጁ ድሮ ሁሉም አንድ ላይ ሲደረግ ደስ ብሏቸው ከውጪ ያግዙ የነበሩ ፍራስትሬት አድርገው ተስፋ አድርገው ጭራሽ ያልተደራጁት ማለት ነው። የተደራጀው ያው ስራውን ቀጥሏል። ግን ብዙ ጊዜ የተደራጀ ደስ የሚል ነገር ስታይ ከቤት ሆነ ኔሰሰርሊ ስለተመዘገብክ አይደለም የሆነ ቦታ የምታግዘው አይደለ። ፋይናንሻሊ ኢቭን አንድ ነገር ፖስት ስታይ ሪትዊትም ትዊት የምታደርገው ሙቭመንቱ ኦኬ ህዝቤን ነፃ ሊያወጣልኝ ነው ብለህ ስታስብ ነው። መከፋፈል፣ መሰዳደብ፣ መነቋቋር ስታይ ተስፋ ቆርጠ ዝም ብዬ ጸሎቴ ልጸልይ ብለህ ቤት ትቀመጣለህ። በቃ ይሄ ተስፋ ሰው መቁረጥ አልነበረበትም። ሰው መሬት ላይ እየታረደ እየተገደለ የፈለገ መጥፎ ነገር ቢሆን አብሮ ውስጥ ሆኖ ማታገልና መሞከር አንድ ለማድረግ መሞከር ነው እንጂ ተስፋ መቁረጥ እውነት ለመናገር አልነበረብንም። ግን አንፎርቹኔትሊ የሰው ልጅ እንግዲህ ሁሉም ፐርፌክት ሊሆን አይችልም እና አብዛኛው ትንሽ ነገር ሲያይ ተስፋ ቆርጦ ራሱን ይጎትታል። ማንን እንደሚጠብቅ አላቅም፣ ማን እንዲያደራጅለት እንደሚጠብቅ አላቅም። ግን እኔ ማዝነው አንድ ቀን እያንዳንዳችን አንድ ቀን ነቅተን አገርም የምንለው ህዝብ የምንለውም እንደማይኖረን ስቴትለስ አገሮች እኮ የሚፈጠሩት እንዲህ ነው። ዳያስፖራው ተመችቶት ይኖራል። የሆነ ሰው ታግሎ ነፃ አውጥቶለት እሱ ለቫኬሽን የሚሄድበት ሀገር የሚያቆየው ይመስለዋል። ግን እንደዛ አይደለም። ብዙ ጊዜ ሶማሊያን ማየት ይቻላል። ብዙ ጊዜ አገሮች ብትንትናቸው የሚወጣው እንደ ቀልድ ነው። ናት ኦንሊ ጀስት ሀገር ማለት ይሄ መሬቱ ኤርፖርቱ ምናምን አይደለም፣ ወይ ሆቴሉ ሪዞርቱ ሰው ሄዶ አርፎበት የሚመጣው አይደለም። ጠቅላላ ህዝብ ወገን የሚባለው ነገር ጠፍቶ ከአካባቢው ጠፍቶ ባዶ ቦታ ጭራሽ ማታውቀውን ነገር ሄደህ ልታገኝ ትችላለህ። እና ያ ቁጭት ከመምጣቱ በፊት ወደኋላ ሄዱ። ምንድነው ሪሊ ያበሳጨኝ? እከሌን የምወደውን ጋዜጠኛ፣ የምወደውን አክቲቪስት፣ የምወደውን መሪ፣ የምወደውን አድቮኬት ተሰድቦብኝ ነው ብሎ ሰው ማሰብ አለበት። ስድብ ከሞት እኩል ይሆናል? አይሆንም። እያንዳንዱ ሰው ወደፊት ወደ ሚዲያ ሲመጣ ይሄን ሪስክ ወስዶ ነው። እኔ አሁን ማንም ሰው ምንም ቢለኝ ሰናይት እንዲህ ተብላለች እና ብሎ ሰው ከትግል እንዲወጣ አልፈልግም። ምክንያቱም የወሰድኩት ሪስክ አለ። ህዝብ ፊት ስመጣ ያን ሪስክ ወስጄ ነው። እኔ ስለተሰደብኩ ወይ ፎቶ ኤክስ ስለተደረገ አንድ ጸጉር ከኔ ላይ አይነቀልም፣ ምንም አልሆነም። ያን ሪስክ ወስጄ ኦልሬዲ ስመጣ ፊልድ አይደለም አድቮኬሲ መስራት ወጥቶ ለሰው መጮ ህዝብ ታርጌትድ ሆነ ማለት እኮ ይሄ ፕሮፌሽናል ፊልድ አይደለም። በሚኒት ወደዚህ ቬንቸር ሳረግ ስመጣ ይሄን ሪስክ ወስጄ ነው። ያ ማለት ደግሞ ኔሰሰርሊ ሰበብ ፈልጎ ልዩነቶችን ፈልጎ ጠላት ራሱ ባንዱ ወይ በሌላው ስም ይንቀሳቀሳል እንጂ ሙሉ በሙሉ ህዝቡን አድናለሁ ብሎ የወጣ ሰው ከመሬት ተነስቶ የማይስማማበት ነገር ቢኖር እንኳን እንዲህ ለምን ታረጋላችሁ ይላል እንጂ ከመሬት ተነስቶ ከጠላት በላይ አታክ አያረጋህም።
ስለዚህ እኔ አይ ኦነስትሊ ቢሊቭ ዳት እንደዚህ ብለን ማሰብ አለብን። ምንም ነገር ችግር ቢመጣ መሬት ላይ ከሚሞተው ህዝብ የበለጠ አይደለም። ስለዚህ ሁሉን ነገር እዚህ ያለውን ኢግኖር አድርገን አምነንበት አስበንበት የገባነው እስከሆነ ድረስ የሚያናድዱን ነገሮች ወደ ጎን በመተው ኢግኖር በማድረግ አሁንም ወደፊት አንድነቱን በመግፋት አሁንም ዝም ብሎ በተለመደው ዝም ብሎ ስብሰባ በማድረግ ወይ ደግሞ ይሄ ጎፈንድሚ በመዋጣት ሳይሆን በተጠና መልኩ ማንኛውም ትልቅ ሙቭመንት ዳር የደረሰበት ትልልቅ የምናያቸው ሙቭመንቶች አሉ አይደለ? አገሮችን የቀየሩ በተለያየ ጊዜ አገራቸውን ያዳኑ ምንድን ነው ያደረጉት? ማሲቭ በሆነ ሁኔታ ነው የተንቀሳቀሱት። የትጥቅ ትግልም ብቻውን ሲቪል ዲስኦቢዲየንስም ብቻውን ወይም ደግሞ ዝም ብሎ ኢንተርኔት ላይ ማውራት ሚዲያ ላይ ማጋለጥ ብቻውን አይሆንም። ሁሉንም ነገር እኩል ማድረግ ነው ያለብን። ሁሉንም ነገር እኩል የምናደርገው ደግሞ ለሌላ አይደለም። እናድናለን ብለን እስከተነሳን የማንደግፈው ነገር እስከሆነ እንተውና እንቀመጥ። ግን የእውነት ከልባችንን ሰላም የምንፈልግ ከሆነ ህዝባችን በሰላም ወጥቶ እንዲገባ የምንፈልግ ከሆነ ማንኛውም ህዝብ የተባለ ድረስ እኔ እስከማውቀው ድረስ ሌላ የፖለቲካ ኢንትረስት ግሩፕ ያላቸው ሰዎች የተለያየ ፍላጎት ሊኖራቸው ይችላል። 95% ግን እንዲወጥቶ የሚጮው ሰው ሰላም ነው የሚፈልገው፣ ሞት መስማት አይፈልግም። በቃ በየቀኑ አሰቃቂ ነገር መስማት አይፈልግም። ቤት ፈረሰ መባል ቶርቸር መስማት አይፈልግም። ለአንዴና ለመጨረሻ ጊዜ ያን መፍትሄ መስጠት የሚቻለው ትክክለኛ አካውንታቢሊቲ የሚኖርበት ስርዓት፣ ሁሉም ድምፁ የሚሰማበት ሲፈጠር ብቻ ነው። ያን መሆኑን ካወቅን ሌላው ሁሉ ነገር ወደ ጎን ትተን ያንን እውን ለማድረግ መስራት ነው እንጂ በየቀኑ መቀነት ያደናቀፈን አንዴ በቃ ከዚህ በኋላ ኢትዮጵያነት ነው ከዚህ በኋላ እንደ አማራ አልወጣም ወይ ሰው ምን ይለኛል የሚለውን ነገር ቶታሊ ዘግተን መውጣት አለብን ብዬ አስባለሁ። ግን ይሄ ኤግዛክትሊ ለምንድን ነው ብትለኝ ከባድ ጥያቄ ነው። ምክንያቱም ለሁሉም ሰው የተለያየ ምክንያት ይሆናል። ከልብ አመሰግናለሁ ዶክተር ሰናይት በሰፊው ሄደሽበታል። በጣም አመሰግናለሁ። የሚያሳዝነውና የሚቆጨው ግን ለዚህ ሁሉ አማራ ወይም ስርዓተ መንግስቱ ንጉሰ ነገስቱ ቅድም እንዳልሽውም የታገለው ስርዓተ መንግስቱም ወይም ደግሞ ንጉሰ ነገስቱ እንዲነሱ እያንዳንዱ ኢትዮጵያዊ የተሻለ ህይወት እንዲኖር ከጣሩት ቀዳሚዎቹ የመኳንንትና የመሳፍንት ልጆች ናቸው። እነ ጀነራል መንግስቱ ንዋይ ከነ ወንድሙ ጭምር ሳይቀር የሸዋ ሰው ናቸው። የደህና ቤተሰብ ልጆች ናቸው። ጀነራል መንግስቱ ንዋይ የንጉሰ ነገስቱ የክቡር ዘበኛ ኃላፊ ናቸው። የተንደላቀቀ ህይወት ነው የሚኖሩት። ግን ለምን ድሃው ይጨቆናል ከሚል ነው ያ ሁሉ ቤተ መንግስት ያ ሁሉ ሰው ጠርተው የገደሉት፣ ከነ ወንድሙም እስከ ሞት እስከ ስቅላት የደረሱት። ወደዚህ ብትወስጂ ዛሬ ህዋትም አንስተው እንዲህ ነው እያለ የሚላቸው እንዋለልኝ መኮንን የወሎ ልጅ ነው፣ አማራ ነው በዘሩ ካየነው። ለምን ይጨቆናል? የደህና ቤተሰብ ልጅ ነው። ከወይዘሮ ስህን ትምህርት ቤት ጀምሮ እስከ ዩኒቨርሲቲ እስከሚገባበት ይታገል የነበረው ድሃው ለምን ይጨቆናል ብሎ ነው እንጂ አማራው ብሎ አይደለም። ለሱም የተንደላቀቀ ህይወት ነው። ዛሬ ለኢትዮጵያ አንድ ጠጠር ያልወረወሩ የኦነግ ሰዎች አገራችን ኢትዮጵያን ልክ ታግለው ስርዓተ መንግስቱን እንዳስወገዱ አድርገው እነ ሽመልስ አብዲሳ 100 ዓመት 150 ዓመት የገዙንን ሰባበር ናቸው እስከ ማለት ደረሱ። እሱም ሆነ የሱ ዘሮች አንድ ጠጠር አልወረወሩም ለድሃው ህዝብ። ከህወሓትን ብትወስጃቸው አንድ ጠጠር አልወረወሩም ኢትዮጵያ እንድትቀየር እንድትለወጥ። ዛሬ ስርዓተ መንግስቱ የአማራ የሚባለው ጨቋኝ ስርዓት እዚህ ለመድረስ እንዲህ የሰሩ የአማራ ልጆች ዛሬ እንደ ጠላት እየተቆጠሩ ቅድም እንዳልሽውም ባልሆነ ትርክት ተነስተው እንደዚህ ተደርጓል አማራው ስርዓት ምናምን እየተባለ ይሄ ሁሉ ተደረሰ። ለዚህ ነው ከምኒልክ ወይም ከአድዋ ጦርነት ጀምሮ እስካሁን ድረስ አማራው ላይ እየደረሰ ያለውን ግፍ በታሪክም ይሆን ደግሞም በአይናቸው ያዩት በንጉሠ ነገስቱ ትምህርት ቤት የተማሩ በተለይ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የተማሩ ምሁራኖች ሳይቀሩ እንደ ብርሃኑ ነጋ ቅድም አንስተሽዋል እኮ እስከ መቼ ነው እንደዛ የኢትዮጵያ ህዝብ ወዶት በቅንጅት ላይ ሆኖ እኮ ቢደመር 90% የሚሆነው የአማራ ሰው ነው እኮ የሚደግፈው የነበረው። ዛሬ ደግሞ ወጥቶ ግንቦት ሰባት ብሎ ሲል አንድ እኮ የሱ ሰዎች በሌሉበት አሁንም 90% የሚሆነው የአማራ ልጅ ነው እኮ ከሱ ጋር የነበረው። ክዶት ግን ለንደን ላይ በተደረገው ስብሰባ እኛ ሁልጊዜ ከሰሜን ብቻ ለምንድን ነው የሚሆነው?
ዛሬ መለስን አውርደን እኮ የቅንጅቱን መሪያን ማናቸውን ሻለቅ ምናምን ማናበሩ የነበሩትን የቅንጅት ኃላፊ የነበሩትን ለመሾም አይደለም። ሰሜን ሁሉ ጊዜ ለምንድን ነው አማራን መልሰን ልናመጣ አይደለም ወደ ደቡብ ይሄድ ያለ ሰውዬ እኮ ነው። ይሄ ነው ታርጌታቸው ስለነበረ። አንዳንድ ሰዎች ብርሃኑ ነጋ ሀብታም ነው፣ የተማረ ነው፣ ፕሮፌሰር ነው፣ በዚህ ወጥቶ በዚህ ገብቶ ምን ለምን አይሰራም ታዲያ? እንደዛ ከሆነ ዓላማውና ተግባሩ እንደነዚህ አይነት ሰዎች ጸረ ኢትዮጵያ ሰዎች ስለሆኑ ኢትዮጵያ የምትባለውን አማራ ላይ ጥላቻ ስላላቸው ይህን ስራ ይሰሩት። አሁንም እንደው ወደዛው ልመልስሽ አልፈልግም። በጣም ከባድ ነገር ነው። ይሄ ሁሉ ግፍ እየተፈጸመ የሚያይ የአማራ ሊት እንዴት አልገባም እያለ ተቀመጠ። ዛሬም ጭምር አማራው እየታረደ በአርሲ ላይ አይናችን እያየ በማንነታቸው በአማራነታቸው እየታረዱ ድረሱልን እያሉ እየጮሁ ወለጋ ላይ ቅድም ሰዎቹን አነጋገርን እናቶችን አግኝቼ ነበር ቅድም አሁን ከዚህ ጋር ቀለም ልስ ከማድረግ በፊት ወንዶቹ በሙሉ ጠፍተው ጫካ ገብተው እናቶች ነን አርደውን ሄደው እየገነዝን ያለ ነው አሉ። ሴት ነው አሁን እየገነዘ የሚቀብረው፣ ወንድ የሚባል የለም። አማራ በቀጠቅላላ ጠፍቷል። እንዲህ ያለ አይናችን ደግሞ እኮ የሚገርመው በቪዲዮ ይቀርባሉ አንዳንድ ምስሎች፣ እንደ ድሮ አይደለም እኮ በድምፅ ይመጣሉ እኮ። ይህንን እያዩ እንኳን ሰዎች የአማራው ቡድን አሁንም አልተደራጀም። ለማንኛውም ብዙ ልልሽ አልችልም። አሁንም ማሰብ የሚገባ ያስባል። ግን ዛሬም ይህንን ግፍና በደል እያዩ የአማራ እሊቶች ዝምታን መርጠዋል። እንደው ምን ማድረግ ይጠበቅባቸዋል? ዛሬ እንኳን የተወሰነ አንቺም እንግዲህ አንደኛ ወጣት የነበርሽ ልጅ፣ ይሄ ኢህአዴግ ሲገባ ገና 11 ዓመት ልጅ የነበርሽ ልጅ ዛሬ ቆርቆሮሽ ኢትዮጵያዊነትሽ አማራው እንዲህ ለምን እንደሆነ ተብለሽ ስትታገኝ ንጉሠ ነገሥቱ ማር እያበሏቸው ቅቤ እያጠጧቸው የተማሩ በውጭ ዓለም ግን ዛሬ ትላልቅ ዩኒቨርሲቲዎች እና ትላልቅ ዓለም አቀፍ ተቋማት ላይ እየሰሩ ቢያንስ እንዲህ ነበርን ብለው እንኳን ለመናገር የሚያፍሩ በመቶዎች በሺህ የሚቆጠሩ አማራዎች ዛሬም አሉ። በብዙዎቹ ጋር ተነጋግሬያለሁ። ለመናገር አይፈልጉም። እንደው ሀገሬ እንዳልገባ እንደው ዘመዶች አሉኝ ቤተሰቦች አሉኝ የሚሉ አማራዎች ዛሬም አሉ። የማይቆረቁራቸው ወገኖቻቸው እነዚህን ምን ትያቸዋለሽ? እንደ አንድ ኢትዮጵያዊ ምሁር እንደ አንድ ሴትም ይህንን አስተያየት ትሰጫለሽ? ሁለተኛው በአማራው ስም የተደራጁ እጅግ በጣም በርካታ ማህበራቶች አሉ። ዛሬ ጎጃሜ፣ ወሎዬ፣ ሸዋ ምናምን እያሉ ቁጭ አሉ። አሁን ምድር ላይ ያሉት አንድ ሆኑ። ግን ዛሬም በዚህ በዘር ቋት ውስጥ ተቀምጠው ይህንን የፋኖ ትግል የማይደግፉ ብዙዎች አሉ። ርዕሴንም እንዳየሽው ፋኖ ከዲያስፖራው ጋር ተጣልቷልን ነው ያልኩት። ምንድን ነው የማያግዘው? ለምንድን ነው አንድ ሆኖ እነሱ አንድ ሲሆን አንድ አልሆነ ፋኖ ሲባል ነበር። አሁን አንድ ሆነ። ዲያስፖራው ምን እየሰራ ነው ያለው? በጣም ሊታገዙ የሚገባቸው ብዙ ነገሮች አሉ። ወገኖቻችን እያለቁ ናቸው። ጦርነቱ እየዘገየ በሄደ ቁጥር እየረዘመ በሄደ ቁጥር ችግሩ እየከፋ ነው የሚመጣው። በንጹሐን ላይ የሚፈጸመው ግፍ እየበዛ ነው የሚሄደውና ከዚህ በአስቸኳይ ይወጣ ዘንድ ይሄ ትግልም ፈጥኖ ኢትዮጵያም ሆነች በተለይ አማራው ነፃ እንዲወጣ ምን ይጠበቃል ከዲያስፖራው? ዶክተር እሺ፣ በጣም አመሰግናለሁ ዘውዱ። ከፈቀድክልኝ በ2 ደቂቃ ራፓፕ ላድርገው። ቀድሞ የተያዘ ስብሰባ ስላለኝ ወደዛ ሄዳለሁ። በሚቀጥለው ሳምንት ግን ደስ ይለኛል ሞር እንደገና ይሄ በጣም ኢምፖርታንት ቶፒክ ስለሆነ ብናየው። የመጀመሪያው ጥያቄ እንትን ላልከው ምን ማድረግ አለብን ላልከው በጣም ቀላል ነው ማለት ኦፍኮርስ የራስን ጊዜ ቀንሶ እንደዚህ አይነት ኮዝ ማገዝ ቀላል ነው እያልኩ አይደለም፣ ሰውን እየፈረድኩበት አይደለም። ግን ምንድን ነው ከምንፈልገው ነገር አንጻር ምን ማድረግ አለብን? መስመራችን የቱ ጋር ነው? አገር አለን ህዝብ አለን ብለን የምናስብ ከሆነ ወገን አለን ብለን የምናስብ ከሆነ እና የእውነት የሚሰማን ከሆነ መቼስ የሆነ መስመር ይኖረናል የምናልፈው። አንድ ቀን ብድግ ብለን ስንነሳ ያ ሁሉ ነገር ጠፍቶ ብናገኘው ራሳችን ነው ተጠያቂ የምናደርገው። ማንንም ከሌ የበለጠ አልተዋጋም ነበረ ከሌ እንዲያላረገም ነበር ልንል አልችልም። ለምን? የሁሉም ኃላፊነት ነው። የተወሰነ ሰው ብቻ ኃላፊነት አይደለም። ወገንን ማዳን፣ ህዝብን ማዳን፣ አገርን ማዳን፣ ሃይማኖትን መጠበቅ፣ የትኛውም ይሁን ሃይማኖታችን ማለት ነው። ኢትዮጵያ የአብርሃሚክ ሃይማኖት ተከታይ ነች። 99% ማለት ይቻላል። 1% በላይ አይሆንም ሃይማኖት የሌለው ሰው ያለው ወይ ይሁዲ ነው ወይ ክርስቲያን ነው ወይ ሙስሊም ነው የኢትዮጵያ ህዝብ። ሁሉም ደግሞ አገርህን ሃይማኖትህን መጠበቅ ሁሉም በሃይማኖቱ የተቀመጠ ነገር ነው።
ሌላ ጎረቤትህን ወገንህን ምንድነው የሚለው አጼ ምኒልክ እንኳን ሲያዙ ምንድነው ያሉት ወደ አጼ ዮሐንስም ሁሉም በተለያየ ጊዜ ውጪ ጦርነት ሲመጣ ሀገርህን ሚስትህን ሃይማኖትን ሊያጠፋ ያለ ጠላት መጥቷልና ይሄ አሁን እዚህ አሜሪካኖች ምንድነው የውጭና የውስጥ ጠላት የሚሉት ነገር አለ ፎሬን ኤንድ ዶሜስቲክ እንትን ምንድነው ጠላት ማለት ነው አደ ሞመንት አሁን ዶሜስቲክ ጠላት ነው የሆነው ይሄ ስርዓቱ ራሱ ላይ ከውስጥ እያበላው እያፈረሰ ነው ያለው አገሩንም ህዝቡንም ማለት ነው የራሱን ህዝብ ላይ መከላከያ የሚያዘምት ስርዓት ነው ስለዚህ ይሄ ከዚህ በላይ ከተለያዩ ሀገሮች መማር እንችላለን እዚህ አሁን የምኖርበት ሀገር አሜሪካ ሌሎች ሀገሮች ላይ በጣም የሰለጠኑ ጦርነት ተረስቷል በፍለፊት ይሄ ፕሮቴስት ማድረግ ምናምን ቀርቷል የምትልበት ቦታ ከሚያምኑበት ነገር ውጪ ሲኖር በአንደኝነት ወጥተው እዚህ ሚኒሶታ ውስጥ ስንት አሜሪካኖች ናቸው የሞቱት አሁን ያለውን ነገር እየተደረገ ያለውን ነገር ተቃውሞ እነሱ ላይ አይደለም እኮ የመጣው እንትኑ ህጉ እነሱ ላይ አልነበረም የመጣው ግን ነጭ አሜሪካኖች ናቸው የሞቱት ለምን መስመር አላቸው በቃ በምን መንገድ ነው መኖር የምንፈልገው እንደ ሰው መኖር የኛን አይመለከትም ስደተኛ ላይ የመጣ ህግ ነው ምናምን ብለው አይደለም ያ ማለት አጠቃላይ የሚደረገው ነገር ሁሉ ተቃውሞታል ማለት አይደለም ግን አካሄዱ በትክክል ሳይሆን ሲቀር ስለ እውነት ስለ ሰብአዊ መብት ወደፊት እኔ እንኳን ሞቼ ለልጆቼ ምን አይነት ታሪክ ነው ማወርሰው በሚለው ፌርነስን ከመፈለግ ነው የኢትዮጵያ ህዝብን በዛ አይነት ፌርነስ የኖረ ህዝብ ነበር አጼ ዘርዓ ያዕቆብ እኮ የራሱን ልጅ እኮ ሞት ፍርድ ፈርዶበታል እኮ ተሳስቶ ስለተገኘ ማለት ነው በዚህ አይነት አካሄድ ውስጥ የሄደ ሰው እግሩን ሰቅሎ ህዝብ ሲያልቅ የሚያይ ከሆነ እኔ ከዚህ በኋላ ሀገር አለኝ ማለት አለበት ብዬ አላስብም አንደኛው በዳይሬክትሊ ፋኖች አንድ ከሆኑ በኋላ ምንድነው የሚጠበቀው ላልከው አሁን ተቋም ሆነው የፖለቲካና የሚሊተሪ ሳይድ እንደ ተቋም ወጥተው በቃ ጋይዳንስ እየሰጡ ያሉት እነሱ ናቸው ስለዚህ በቅርብ ያወጡትን መግለጫ አይቻለሁኝ ማለት በቃ በዚህ በአራት ጉዳዮች ላይ እንድታግዙን እንፈልጋለን የራሳችን መዋቅሮች እየዘረጋ ነው እንዘረጋለንም ያ ሲሆን ዳይሬክትሊ ኢንቮልቭ ታደርጋላችሁ ለጊዜ ያለውን ጋፕ ግን ለማስተካከል በዚህ ሁኔታዎች ላይ አግዙ የሚል ዳይሬክት የሆነ በቃ በጣም ቅልብጭ ያለ ወደዚህ ማያስበል ጋይድላይን ሰጥተዋል ስለዚህ የጊዜና የመቀናጀት ከሚፈልገው ጉዳይ ውጪ ማለት ነው ያው መቼስ አንድ ነገር ትዛዝ መጥቶልህ 10 ደቂቃ አንድ ሳምንትም 24 ሰዓትም 48 ሰዓትም ሊፈጅ ይችላል ሪኮኔክት አድርገህ ነገሮችን ፈጥረህ ዴሊቨሬት እስከምታደርግ ከዛ ከሚያስፈልገው ጊዜ በላይ ግን መውሰድ የለበትም እያንዳንዱ ሰው ከዚህ በኋላ ሁላችንም አይናችን ከፍተን ነው ራሳችንን ማየት ያለብን ሌላውን ማየት ያለብን ምን እየተደረገ ነው በቃ ጥሪውን ልከዋል ከዚህ በኋላ እናቴ ቀሚስ አደናቀፈኝ መኖር የለበትም ብዙ ሌሎች ጥቃቅን በፖሊሲም ይሁን በአንዳንድ አካሄዶችም ይሁን ከማጋማ ይሰራል እንዴት ይኬዳል የሚሉት ብዙ ጥያቄዎች ካሉ እነዚህ ሁሉ አንድ ተቋም ከተመሰረተ በኋላ በጀርባ ነው አሁን መንግስት እኮ ማለት ነው መንግስት ሲኖር እንዴት ነው ሰው እንትኑን የሚያስቀምጠው ያለውን የሆነ የፎሬን ሚኒስትሪ የቅሬታ መስሚያ ምናምን አሉት አይደለ ትክክለኛ መንግስት ስለዚህ ይሄም በፐብሊክ ሪሌሽናቸው ምናምን ተደርጎ ቅሬታ ካለ ከጀርባ የሚሰራው መሰራት አለበት ያ ማለት ግን የህዝብ ትግል መዳከም ማለት አለበት ማለት አይደለም ችግሮች ካሉ ባክ ቻናል አድርጎ እየተመካከሩ የተጠየቁ ነገሮች ላይ ግን አብሮ መመስራት ስቃዩ መቆም አለበት ጦርነት ላይፍ ስታይል አይደለም ጦርነት ከአቅም በላይ ሲሆን የሚገባበት እንጂ ተረጋግቶ ቁጭ ብሎ እግር ሰቅሎ የሚኖርበት አይደለም ትምህርት ቤቶች ወድመዋል ሰዎች ምግባቸው ሰብላቸው ከቦታ ቦታ መንቀሳቀስ አይችሉም ህክምና ቦታዎች ወድመዋል በዚህ ሪያሊቲ ውስጥ ህዝብ መኖር አይችልም ስለዚህ ይሄ ነገር ቶሎ የሚቋጭበትን ነገር በድል የሚያልቅበትን ነገር ሁሉም መሳተፍ አለበት ብዬ አስባለሁ ከትልቅ ይቅርታ ጋር ያን ወጣት ይኖርብኛል በጣም አመሰግናለሁ እግዚአብሔር ይስጥልኝ ዶክተር ተመልካች አድማጮቻችን ከዶክተር ጋር ያደረግነው ሰፋ ያለ ውይይት ይህንን ይመስል ነበር በጣም እናመሰግናለን እንግዲህ ካለባት ሰዓት እጥረት አኳያ ለዚህ ላይ ለማቋረጥ ብንገደድም ለነገሩ ከአንድ ሰዓት በላይ ሄደናል በቀጣይ ከዶክተር ሰናይት ደረጀ ጋር ሰፊ ውይይት እንደምናደርግ ከወዲሁ ቃል እገባለሁ በተለይም እሊቱ ተማርን የሚለው አካል አሁንም ቆም ብሎ ማሰብ ይጠበቅበታል ከነ ዶክተር ሰናይት ደረጀ ሰናይ መማር አለበት በወጣትነት እድሜዋ ጀምራ እየታገለች የምትገኘው የስብዕና ጉዳይ ነው የህሊና ጉዳይ ነው ስለዚህ በተለይም
አቅሙ እውቀቱ ልምዱ ያላችሁ ሰዎች እየወጣችሁ መግለጽ ማስረዳት አለባችሁ። እነ ዶክተር አክሎግ በጣም በሚገርም ሁኔታ በጡረታ ጊዜያቸው እንኳን ሳያርፉ ይጽፋሉ። በየጊዜው የዚህን ስርዓተ መንግስት ያወግዛሉ። ፕሮፌሰር መሐመድ ሀሰን እንደምታውቁት በዘውዱ ሾው ሚዲያ በተደጋጋሚ ጊዜ እየቀረቡ እውቀታቸውን ልምዳቸውን ያካፍላሉ። ከአማራው ማህበረሰብ አይደሉም፣ እንደ ኢትዮጵያዊነታቸው ስለሚቆረቁራቸው የሶማሌ ማህበረሰብ ልጅ ናቸው፣ ከዛ የወጡ ናቸው። ግን በአማራ ላይ እየተደረገ ያለው ግፍና በደል ይዘገንነኛል ብለው ነው እንደ ሰው በየቀኑ በዚህ በዘውዱ ሾው ሚዲያ በሌላም ላይ መግለጫ የሚሰጡት እውቀትና ልምዳቸውን የሚያካፍሉት። ጉዳይ የሚመለከተው የአማራ ሰዎች ዛሬም ተኝተዋል። እነ ፕሮፌሰር ተሾመን በየጊዜው እየወጡ የአገሪቱን ኢኮኖሚ እንዴት ወደቀ እያሉ የሚተነትኑት አለምክንያት ግን በሺዎች ከሚቆጠሩ የአማራ ኤሊቶች ውስጥ 2 እና 3 እንዴት ነው የሚሆነው? እንዴት ነው የሚሆነው? ለልጆቻችሁ ምንድን ነው የምታወርሱት? ቅድም ተናግሬዋለሁ። በተለይም ንጉሠ ነገሥቱ ጋር የተማራችሁ ቅቤ እየጠጣችሁ ማር እየበላችሁ ምግብ እያመረጣችሁ የትምህርት ቤት ክፍያ ሳትከፍሉ የተማራችሁ ዛሬ ሀገራችሁ እንዲህ አይነት አደጋ ውስጥ ስትወድቅና ስትገባ ዝም ብላችሁ የተቀመጣችሁ አሁንም ማንም አይደለም ህሊናችሁ ሊቆጠቁጣችሁ ሊቆረቁራችሁ ይገባል። የሀገራችሁ ጉዳይ ማለት ነው። ለልጆቻችሁ ምንድን ነው የምታተርፉላቸው? ሀብት ንብረት ምናምን ያልቃል። ሀገር ነው። አፄ ቴዎድሮስ እኮ እጃቸውን ለእንግሊዝ ቢሰጡ ኖሮ እኮ ሊኖሩ ይችላሉ። አይናቸው እያየ ራሳቸውን ያጠፉት ክብር የሚባል ነው፣ ሀገር የምትባል ነው። የሀገር ውርደት ውስጥ እንዳይገቡ ነው። የኢትዮጵያው ንጉሥ በእንግሊዞች ወደቀ፣ ተያዘ፣ ተማረከ እንዳይባሉ ነው። ልጃቸው ጭምር እዚህ የሚኖሩበት እንግሊዝ ሀገር ነው የሞተው። የት ትምህርት ቤት እንደነበረ የት አካባቢ እንዳደገ ጭምር አጣርቻ አይቻለሁ። ኢትዮጵያዊነቴ ስለቆረቆረኝ ነው የት ትምህርት ቤት እንደነበረ የት እንደሚኖር ቤቱን ጭምር በፍለጋ ያገኘሁት። ተቃጥሎ ነው የሞተው። የሀገሩ ጉዳይ ሕፃን ልጅ ነው ሲመጣ፣ የ7 የ8 ዓመት ልጅ እዚህ ወደ 8 ዓመት ነው። በ18 ዓመቱ የሞተው እንደተቃጠለ የሀገሩ ጉዳይ እንዳንገበገበው። ታዲያ ለልጆቻችን ምንድን ነው የምናወርሳቸው? አፄ ዮሐንስ ቅድም ተናግሬዋለሁ፣ አንገታቸው የተቀላው የሀገር ጉዳይ ስለሆነ በሀገርህ፣ በሃይማኖትህ፣ በሚስትህ ቀልድ የለም ብለው ነው አውጀው ሄደው ሲዋጉ የተሰዉት። እንዲህ የሞቱልንን አባቶቻችንን በዓለም ዘንድ አሜሪካኖች ኢንዲፔንደንት ዴይ ብለው ነው የሚያከብሩት እኮ። ካናዳ፣ አውስትራሊያ ትላልቆቹን ሀገሮች ነው ከእንግሊዝና ከሌሎች ምዕራባውያኖች ወይም አውሮፓኖች ነፃ ወጡበታል የሚያከብሩት። ኢትዮጵያ ሀገራችን ግን ነፃ የወጣችበትን እኮ አይደለም የምታከብረው። ይሄ የሚያኮራ ተግባር ነው። ዛሬ እኛ አንገታችንን ቀና አድርገን ልንሄድ የቻልነው እነዛ ጀግኖች በሰሩት ነው። በንጉሠ ነገሥቱ ዘመን እኮ ኢትዮጵያኖች ፓስፖርት እኮ ቪዛ ያስፈልጋቸው። ትኬት ቆርጠ ዛሬ የአሜሪካን የእንግሊዝ ወይም የሌሎች አንዳንድ ጠንካራ ሀገሮች ፓስፖርታቸውን ይዘህ የፈለክበት ሀገር ነው የምትሄድ። እኔ አሁን የትም ሀገር ቪዛ ተጠይቄ አላውቅም። የዚህን ሀገር ፓስፖርት ስለያዝኩኝ ዝም ብለህ ትኬትን ገንዘብ ካለ ቆርጠ መሄድ ማለት ነው። ዛሬ እኮ ኢትዮጵያ ውስጥ እኮ ከአውቶቡስ መናኸሪያ ቆርጠህ እኮ ትኬት ወደ ወለጋ፣ ወደ ጅማ፣ ወደ ጎንደር፣ ወደ ምናምን መሄድ፣ ደብረ ብርሃን መሄድ አልቻልክም እኮ በገዛ ሀገር ትኬት ቆርጠህ። እዛ ላይ የተጻፈልህ መታወቂያ ላይ ችግር ስላለበት። በንጉሠ ነገሥቱ ዘመን ግን የኢትዮጵያ ፓስፖርት ትኬት ቆርጠ መሄድ የምትችልበት ዘመን ነበር እኮ። ምክንያቱም ማንም ወደ ውጭ ይሄዳል፣ ወይ ለትምህርት ይሄዳል፣ ወይ ለስራ ይሄዳል፣ ለተወሰነ ጊዜ ወይ ለአጫጭር ስልጠና ይሄዳል። ከዛ ውጪ አገሩን ጥሎ መሄድ አለበት። ግራጁዌት አድርገው እንኳን ወረቀታቸውን ሳይቀበሉ እሱን አልጠብቅም የግራጁዌሽን ዴይ ብለው ጥለው ነው የሚሄዱት እኮ። አቶ ተካልኝ ገዳሙን አነጋግሬያቸው ነበር። ዛሬ ከ91 ምናምን ዓመታቸው በላይ ሆኗል። ዲግሪያቸውን እንደያዙ የተባበሩት ያለ መንግስታት ድርጅት ኒውዮርክ እንዲቀጠሩ ሲጠየቁ አልቀበልም አሉ። ሄዳለሁ ሀገሬ አልፈልግም።
ከዛ የኢትዮጵያ ኤምባሲ ተነግሮ በኢትዮጵያ ኤምባሲ በኩል ተለምነው ለ2 ዓመት በሙያቸው በጣም ጎበዝ ተማሪ በጣም ቤስት ኢኮኖሚስት ስለነበሩ ተለምነው 2 ዓመት እንዳለቀ ወደ ሀገራቸው ነው የገቡት። የአፍሪካ ልማት ባንክ ምክትል ፕሬዝዳንት ሆነው ሰርተዋል። አማራ በመሆናቸው ግን ዋና ፕሬዝዳንት እንዲሆኑ ሲጠየቅ የሀገሪቱ መንግስት መፍቀር ስለነበረባት የኢትዮጵያ መንግስት መለስ ዜናዊ ከሳቸው ጋር ባደረኩት ቃለ ምልልስ የሰጡኝ መልስ ነው፣ አልዋልታ አይደለም። አማራ ስለሆነ ለሱ አንስማማም ነው ያለው። አያችሁ፣ እንዲህ አይነት ኢትዮጵያ መሪዎች ይዘን ነው ስንጓዝ የነበረው። ጸረ ኢትዮጵያ ጸረ አማራ በተለይ አቋም ያላቸው ኦነግና ህወሓት የሚባሉ የሚያሳፍረን አይደለም፣ ስናገር ማፍረበት አይደለም፣ በገቢር የፈጸሟቸው ተግባሮች ስለሚታዩ ነው። እና አሉላ አባነጋ የሞቱላት አገር እና አፄ ዮሐንስ የሞቱላት አገር ለሰንደቅ ዓላማቸው አጥንታቸውን ከስክሰው ደማቸውን ያፈሰሱባት አገር ዛሬ ትግራይ ውስጥ አረንጓዴ ቢጫ ቀይ ባንዲራ እንዲያዝ አልተፈቀደም። ህወሓት በሰራው ችግር እንጂ የትግራይ ህዝብ ችግር አይደለም። እነ ሽመልስ አብዲሳ ኦነጎች በሰሩት ስራና ተንኮል ዛሬ እና አብዲሳ አጋ የሞቱላት አገር አረንጓዴ ቢጫ ቀይ ባንዲራ መያዝ አይደለም ኢትዮጵያ የሚባል እንዳይጠራ እየተደረገ ነው ያለው። ይህም በመከላከል አይሆንም በማለት በኩል መቆም የሚገባው የአማራ ኤሊት ዛሬም ከነዚህ ሰዎች ጋር አብሮና ተባብሮ ቁጭ ብሏል። ስለዚህ አስቡ። ሁለተኛ ቅድም ያው ዶክተርም ስለቸኮለች ትታ ብትሄድም በሌላ ጊዜ እንመለስበታለን። በጣም በርካታ የአማራ ማህበረቶች በተለያየ የዓለም ግዛቶች አላችሁ። አንድ ሁኑ። እናንተ በተከፋፈላችሁ ቁጥር እዛ መሬት ላይ ያለው የአማራ ህዝብ በሸዋም በጎንደርም በጎጃምም በወሎም እያለቀ ነው የሚሄደው። ጦርነቱ እየረዘመ በሄደ ቁጥር የአማራው ህዝብ እያለቀ ኢኮኖሚው እየወደመ የሚማር ትውልድ እየጠፋ ዘሩን እያጠፋን ነው የምንሄደው። ለዚህ አባሪና ተባባሪ መሆን እንጂ አብይ አህመድን ማገዝ አይደለም። ምንድነው ፋኖን የማገዝ ስራ እየሰራችሁ አይደል? ከሱ ጋር ተባብራችሁ ይህንን የአማራውን ትውልድ እያስጠፋችሁ ናቸው የምትገኙት። እነዚህ የአማራ ማህበር ነን ብላችሁ የተቀመጣችሁ የአማራ ሊቶች የተቀመጣችሁ ቅድም ገልጸናል። ከምኒልክ ዘመን ከአድዋ ጦርነት ጀምሮ አማራው ላይ እንዲህ ታርጌት ተደርጎ ግፍና በደል እየተፈጸመበት ባለበት በዚህ ሰዓት እንዴት አማራው መንቃት አቃተው? ከዚህ በላይ ምንድን ነው የምትጠብቁት? ቅድም ገልጫለሁ። ወለጋ ላይ የሚገንዝልን አተን አርደውን ጨፍጭፈውን ሄደው እኛ እየገነዝንን አላሉ እናቶች። እኛ ቆፍረን ዝም ብለን ነካነካ አድርገን እንቆፍረዋለን። ማታ ደግሞ አውሬ ይዞት ይሄዳል። ይህንን እየሰማችሁ ይህንን እያያችሁ ምንድን ነው የምትሉት? ካላያችሁ ግፍና በደል የዘውዱ ሾው ቴሌግራም ቻናል ላይ ቪዲዮ አለ፣ ሄዱና ይወዛ እንዴት እየታረዱ እንዳሉ። ዶሮ ለማረድ በግ ለማረድ ይዘገንነናል። እነዚህ እኮ ጨካኞች ሰው አይደሉም እኮ የሚያርዱ የሰው ፍጥረቶች አይመስሉኝም። ይሄ በሚደረግበት በዚህ ሰዓት እንዴት ሰው ወጥቶ ኖ ብሎ ለመናገር ወይም አብሮ ሆኖ በጋራ ሆኖ ይህንን ትግል የሚረዳበትን መንገድ ለመስራት ያዳግተዋል? እንዴት አንድ መሆን ያዳግተዋል? አይምሮ ያለው ሰው ማለት ነው። ይህንን የሚሰማ ይህንን ምስል የሚያይ ሰው እንዴት ቁጭት ውስጥ አይገባም? ኖር ማለት እንዴት ያዳግተዋል? እንዴት ያቅተዋል? እንዴት የአማራው ውርደት የኢትዮጵያ ውርደት እያየ እየሰማ ዝም ይላል? የታሪክ ጉዳይ እኮ አይደለም። ሰው የሚባል ፍጡር በጠራራ ፀሐይ እየታረደ ነው። አብይ አህመድ ዓላማው ኢትዮጵያን ማጥፋት፣ የአማራውን ዘር ማጥፋት ነው። ገሞጎፋ ላይ በተፈጥሮ አደጋ እሱ በሰው ሰራሽ እሱ ነው የሚጨርሰው። በተፈጥሮ ደግሞ ይኸውና ከ100 በላይ ሰዎች
በመሬት ናዳ በጎርፍ ሲያልቁ እሱ ይኸውና የተንደላቀቀ ሐረርና ድሬዳዋ ላይ ዋሻ ለዋሻ ምናምን ይዞራል። ይኸው ከጅቡቲ ከሶማሌ ፕሬዝዳንት ጋር ቁጭ ብሎ ያወራል። ምንም ነገር እንደሌለ ሀገሪቱ ውስጥ በመቶዎች የሚቆጠሩ ሰዎች በተፈጥሮ አደጋ እንዲህ ሲሞቱ የደረሱልን ጥሪ ሲያቀርቡ ቢያንስ ፈጥኖ መገኘት ያለበት ስብሰባ መሄድ ወይም ደግሞ ድሬዳዋና ሐረር ላይ ሄዶ መዘነጥ ሳይሆን እነዛ ሰዎች ላይ ነው መድረስ የነበረበት። የአስቸኳይ ጊዜ አዋጅ አውጥቶ መርዳት የሚገባው ጉዳይ ላይ መርዳት አለበት። ግን ይህ አይደለም ዓላማው። እንደነዚህ አይነት ስራ እየተሰራ አይናቸው እያየ ዛሬም ይህንን ሰውዬ የምትደግፉ ብልጽግናን የምትደግፉም አሁንም እንደ ሰው አስቡ። እንስሳ እንኳን ከብት ወደዚህ እህልና ሳሩን ይለያል። እህሉ ጋር ከሄደ እረኛው እንደሚደበድበው ስለሚያውቅ ሳሩ ጋር ቁጭ ብሎ ይበላል። አይሄድም። ከሄደ ይመታል። ለይቷል ማለት ነው። እህል ቢበላ ሊደበደብ እንደሚችል፣ ሳሩን ቢበላ እንደማይነካ እንስሳ እንኳን ይለያል ክፉና ደጉ። እንዲህ አይነት ግፍ እየፈጸመ በጠራራ ፀሐይ እየገደለ የሰው ልጅ ከዛ አልፎ ተርፎ እንደዚህ የሞቱትን ሰዎች በተፈጥሮ አደጋ እንኳን ሄዶ የማይጠይቅን ሰውዬ መሪያችን ብሎ እንደገና ለምርጫ የሚሯሯጡ ሰዎች አሉ። ያሳፍራል። ለማንኛውም ክቡራን ተመልካች አድማጮቻችን የዛሬ ዝግጅታችንን እዚህ ላይ ቋጭተናል። በምንችለው አቅም እንግዶች እንደዚህ እየጋበዝን ልምዳቸውን እውቀታቸውን እንዲያካፍላችሁ እንጥራለን። በየጊዜው ያለውን ወቅታዊ ጉዳይ መረጃም እያጠናቀርን ዜናዎችንም እናቀርብላችኋለን። የእናንተ ስራና ድርሻ መረጃዎቹን ለሌላ ተደራሽ እንዲሆኑ ማድረግ ነው። ማለትም ሼር አድርጉት፣ ላይክ አድርጉት፣ መረጃው ይድረስ፣ ያልሰማ ይስማ። አዳዲስ ተመልካች አድማጮችም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ኑ ሐሳባችሁን ስጡ፣ አስረዱ። ገደብ የለበትም። እንደ አብይ አህመድ ልሳናችሁን አንዘጋ። የምትፈልጉትን በጨዋነት መስጠት ትችላላችሁ ሐሳባችሁ። ስለዚህ ይህንን ዝግጅት ሰብስክራይብ እያደረጋችሁ ወደ ወዳጅ ቤተሰብ ስትሆኑ ሐሳባችሁንም እውቀታችሁንም ልምዳችሁንም የምታካፍሉበት መሆኑን እንድታውቁ ነው። ጋራንቲ ነው። ምንም ዘውዱ ሾው ሚዲያ ላይ ችግር የለብንም። ይህንን ነው የምለው። ተመልካች አድማጮቻችን ከልብ አመሰግናለሁ። እንግዲህ ከዶክተር ሰናይት ደረጀ ሰናይ ጋር ያደረግነው ሰፋ ያለ ውይይት በዚህ ቆይተናል። በነገው ዕለት በሌሎች ጉዳዮች እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ይህንን ዝግጅት በመምራት እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘውዱ መንግስት የነበርኩኝ። መልካም ጊዜ። ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው